ሁለት ነገሮችን ያደረገ ሰው መጨረሻ ላይ አያፍርም አይጸጸትም ተብሏል። ሁለት ነገሮችን ያደረገ ሰው ጉዳይ ገጥሞት ሁለት ነገሮችን ያደረገ አያፍርም፣ መጨረሻው አይበላሽም፣ አይጸጸትም። ማ ኻበ መን ኢስተኻር ወላ ነዲመ መን ኢስተሽኸር ተብሏል። አላህ ተባረከ ወተዓላ ብዙ ሰዎች ይወዱታል። ጸጋውን ኒዕማውን አስበው ኸልቆች ሁሉ ይወዱታል። አላህን መውደዱ አይደለም ትልቅ ነገር፣ በአላህ መወደዱ ነው በጣም ትልቁ። አንተ አላህን ብትወድ አይገርምም። እንዴት አትወደው? ስንት ኒዕማ ሰጥተሃል፣ ስንት ጸጋ ሰጥተሃል። ባትወደው ነበር የሚገርመው። አላህን እኛ መውደዳችን ማዕቁል ነው፣ የሚሆን ነው፣ ሊሆን የሚገባው ነው። ብዙ አይገርምም። በተራብክ ቀን 1000 ብር ከኪሱ አውጥቶ ሰጥቶ እንካ በዚህች ምግብ ብላ፣ በታረዝክ ቀን 1000 ብር ሰጥቶ እንካ ልብስ ቀየር ያለህን ሰው ሳትፈልግ በግድ ትወደዋለህ፣ መልካም ነገር ስላደረገልህ። ያው እኮ ተቆጥራ የምታልቅ ለቁጥር የማትከብድ ምናልባት የማትቆጠርም ጸጋ ናት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሞትን ስለመጥላት ሲናገሩ አይሻ ረዲየላሁ ዐንሃ ማን ነው ሞት ማይጠላ? ከአላህ ጋር መገናኘትን የጠላ አላህም ከሱ ጋር መገናኘትን ይጠላል ይላል ሐዲሱ። አይሻን ሲሰሙ ረሱላህ ከኛ ውስጥ እኮ ሞት ማይጠላ የለም፣ ሁላችንም ሞት እንጠላለን። አይ ይሄ አይደለም የተፈለገው። በሐዲስ የተፈለገው የሚኖረውን ያክል ጊዜ ኖሮ ጣረ ሞት ላይ ሲደርስ የሞት ምልክት ሲያይ ሞት የሚጠላ ሰው አለ። ይሄን ሰው አላህ ይጠላል። ዱንያ ላይ ጥሩ ኖሮ ኸይር ስራ ሰርቶ ወንጀልን ትቶ ንግድ ነግዶ በመልካም ስራ ሀብታም ሆኖ የኖረ ሰው ልክ ሊሞት ሲል ሞትን ይወዳል፣ ደስ ይለዋል። ይሄን ሰው አላህ እሱን መገናኘት ይወዳል። ታዲያ ጣረ ሞት ላይ ሲደርስ ሞት የሚወደው ማን ነው? ጣረ ሞት ላይ ሲደርስ ሞት የሚጠላው ማን ነው? ሁሉም ዘንድ ይታወቃል። አቅል ያለው ሰው ህይወቱን ያበላሸ ሰው የዱንያ ባሪያ ሆኖ የስሜት ሞርከኛ ሆኖ የወንጀል ነጋዴ ሆኖ የኖረ ሰው የሞትን ምልክት ሲያይ ይጨንቀዋል። ያሳለፋቸው መጥፎ ነገሮች ሁሉ ይመጡበታል። ባልሞትኩ ይላል፣ እድል ባገኘው ይላል። መሞት አይፈልግም፣ አላህም ከሱ መገናኘት አይፈልግም። ዞር አድርጎት ይላል። የአላህን ፊት የሚያተን እድል አያገኝም። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ አማ በዕድ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። አልኢስቲኻራ ማለት ኸይር ከሚለው የተወሰደ ነው። አላህ ተባረከ ወተዓላ ከሁለት ካመነታንባቸው ነገሮች ኸይር የሆነውን ለእኛ ለዲናችን ለዱንያችን የተሻለ የሆነውን እንዲመርጥልን አላህን መጠየቅ ማለት ነው። ኢስቲኻራ የሚለው እስቱ ላይ ጠለብ አለበት። አላህ ሆይ ኸይሩን ምረጥልኝ ማለት ነው። የዲን ወይም የዱንያ ጉዳይን ላድርግ አላድርግ ብለን ካመነታን ሁለት ረካ ሶላት ሰግደን የምናደርገው ዱዓ ነው። የዲን ጉዳይ በመሰረቱ የተደነገገ ግዴታ የሆነን ነገር ላድርግ አላድርግ ብለን የምናሳልፈው ወይም ምንተው ነገር አይደለም። ወቅቱን በተመለከተ ሰደቃ ማብላት ቢፈልግ አንድ ሰው በዚህ ወር ላብላ ወይስ በሚቀጥለው ወር ላብላ ብሎ ቢጠራጠር ሊያመነታ ሊያደርግ ይችላል። የዲን ጉዳይ ከሆነ ከዚህ አንፃር ከወቅቱ አንፃር ካፈጻጸሙ አንፃር፣ የዱንያ ጉዳይ ለንግድ ልጓዝ አልጓዝ፣ እገሊትን ላግባ ወይስ እገሊትን፣ ልጄን ለገሌ ልዳረው ወይስ አልዳረው፣ እገሌን ጓደኛ ላድርገው አላድርገው፣ እንዲህ አይነት ስራ ልጀምር አልጀምር ብሎ የተጠራጠረ ወይም ያመነታ ሰው መወሰን ያቃተው ሰው ከሁለቱ ሀሳቦች ኸይሩን የተሻለውን አላህ እንዲመርጥለት ዱዓ ማድረግ ይወደዳል። ነቢዩ ዓለይሂ ሰላቱ ወሰላም ለሰሓቦቻቸው ኢስቲኻራን ያስተምሯቸው ነበር። እንደዚህ አይነት ማመንታት ውስጥ በሚገባበት ጊዜ የሚደረግን ዱዓ ለሰሓቦች ያስተምሩ ነበረ። ልክ የቁርአን ሱራን ያስተምሯቸው እንደነበረው ተብሏል። ለምን በዚህ መልኩ ተገለጸ? የማመንታት ችግር ላድርግ አላድርግ የማለት ችግር በገጠመን ጊዜ ዱዓ ማድረግ ምን ያክል አንገብጋቢ እንደሆነ ለመግለጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለሰሓቦች የቁርአን ሱራን ያስቀሯቸው ያስተምሯቸው እንደነበረ ሁሉ
ጉዳይ ገጥሞ ላድርግ ዛሬ ነገ ያሉ በሚያመነቱበት ሁኔታ ላይ የሚደረግን ዱዓ ልክ እንደ ቁርአን ያስተምሯቸው ነበር ተብሏል። ወኢዛ አረድተ አምረን አንድ ማንኛውንም ጉዳይ ስትፈልግ ፈስተኺሪላህ ፊህ በዛ ጉዳይ ላይ አላህን እስቲኻራ ጠይቀው ኸይሩን ምረጥልኝ በለው። ባደርግ ነው የሚሻለው አሁን ባላደርግ። በተለይ የዱንያ ጉዳይ ሲሆን እኛ የነገን አናውቅ፣ ደካማ ነው። ወደ አንድ ሀገር መሄድ ሀሳብ መጥቶልን ሰው ጥሩ ነው ብሎን እኛም ጥሩነቱ ታይቶን መሄዳችን ወይም የሆነን አይነት ስራ መጀመራችን ከኛ ጉዳት ሊኖረው ይችላል። ስለዚህ እኔ አላውቅም አንተ ነህ የምታውቀውና አቅሙም የለኝም የመወሰን የማድረግ የመምረጥ አንተ ምረጥልኝ ብሎ አላህን ማስመረጥ ማለት እስቲኻራ ማለት ኸይሩን ማስመረጥ ማለት። እኔ ደካማ ነኝ፣ የወላጅ እገዛ ከሚያስፈልገው ሕፃን ልጅ በላይ ጌታዬ ሆይ ያንተ እገዛ፣ ያንተ ጥበቃ፣ ያንተ ክትትል፣ ያንተ ክብካቤ ያስፈልገኛልና አንተ ምረጥልኝ ኸይሩን ተብሎ ዱዓ መደረግ አለበት። ይሄ እስቲኻራ ይባላል። ሱና ተረስቷል፣ ብዙ ሰዎች ዘንድ ተረስቷል። ትንሽ ወደ ዲን ቀረብ ያለ ወደ ዒልም ቀረብ ያለ ሰው ካልሆነ በስተቀር እስቲኻራ አይደረግም። አንዳንዶች እንደውም እስቲኻራ ላድርግ የሚሉት የማይፈልጉት ነገር ሲሆን፣ ለምሳሌ ሀብት ያለው ሰው ሴት ሲጠይቅ ለአፍታም የማይቆዩ ሰዎች አሉ። ድሃ የማይፈልጉ ሰው ሲጠይቃቸው እስቲኻራ ስሪት ዘዴ ማምለጫ ነው። በዚህ ሳይሆን እኔ ኸይር ያልኩት አላህ ዘንድ ኸይር ላይሆን ይችላል፣ እኔ መጥፎ ያልኩት አላህ ዘንድ ጥሩ ሊሆን ይችላል። ስለዚህ ለአላህ ሰጣለሁ። ሁለት ነገሮችን ያደረገ ሰው መጨረሻ ላይ አያፍርም፣ አይጸጸትም ተብሏል። ሁለት ነገሮችን ያደረገ ሰው ጉዳይ ገጥሞት ሁለት ነገሮችን ያደረገ አያፍርም፣ መጨረሻው አይበላሽም፣ አይጸጸትም። ማ ኻበ መን ኢስተኻር ወላ ነዲመ መን ኢስተሽኻር ተብሏል። ማ ኻበ አያፍርም፣ አይጸጸትም። በኋላ መን ኢስተኻር የሆነ ጉዳይ ገጥሞት ከመወሰኑ በፊት አላህን ኸይሩን ምረጥልኝ ብሎ ሁለት ረካ ሰግዶ ዱዓ ያደረገ ሰው መጨረሻ አያፍርም፣ አላህ አይጥለውም፣ መጨረሻውን ያሳምርለታል። ይሄ አንደኛው ጉዳይ ሲኖረን ቀድመን እስቲኻራ ልንሰግድ ይገባናል። ወማ ነዲመ መን ኢስተሻር አስተዋዮችን፣ አዋቂዎችን፣ አቅል ያላቸው ሰዎችን አማክሮ አንድን ነገር የወሰነ ያደረገ ሰው ደግሞ በኋላ አይጸጸትም። እሱ በራሱ መልካም መስሎ ታየ፣ በራሱ ብቻ አስተያየት አላበቃም። አዋቂ አቂል አስተዋይ የሚባልን ሰው አማከረ፣ የሚችለውን ሁሉ አደረገ። ኋላ ላይ ጥሩ እንኳን ባይሆን አይጸጸትም። ምክንያቱም እኔም ጥሩ መስሎ ታየኝ፣ አዋቂዎችም ጥሩ መስሎ ታያቸው፣ ከዚህ ውጭ የት ሄደን ምን አይነት አስተያየት ሀሳብ ልናመጣ እንችላለን ብሎ መረጋጋት ይችላል። የራሱን ጭንቅላት ብቻ ጋልቦ የሆነ ነገር ያደረገ ሰው ኋላ ላይ ነገር ቢበላሽበት ይቆጫል። ቆም ብዬ ከኔ የሚሻል ሰው ባማከር እንዳይመን ነበር ውጤቱ ይላል። አላህን ኸይር መረጥልኝ ያለ አላህን ያስመረጠ መጨረሻ ላይ አያፍርም። አዋቂዎችን አስተዋዮችን ያማከረ መጨረሻ ላይ አይጸጸትም። ስለዚህ ሁለቱን ባህሪያችን ልማዳችን ልናደርግ ይገባናል። ወሰሊ ረክዓተይን ጉዳይ ሲኖርህ ካላመነታ ተረዱት ከሌለ እስቲኻራ ያስፈልጋል። ተረዱት ካለም ላድርግ አላድርግ ይሁን አይሁን ካለም እስቲኻራ ይደረጋል። ዋጅብ ግዴታ የሆኑ ነገሮችን ለእስቲኻራ ማቅረብም ያስፈልጋል። ዙህር ልስገድ አልስገድ፣ ዘንድሮ ረመዳን ልጹም አልጹም፣ ሐጅ የሚባለው ነገር ላድርገው አላድርገው አይባልም። እነማ የዲን ጉዳይ ከሆነ አፈጻጸሙ ላይ ጊዜው ላይ ካስፈለገው ሊደረግ ይችላል። አብዛኛው እስቲኻራ የዲን ጉዳይ የዱንያ ጉዳዮች ላይ ነው። የዲንም አፈጻጸሙ ላይ ወቅቱ ላይ ሊኖር ይችላል። እስቲኻራ ማድረግ የሚቻልበት ምርጫ ያለበት ጉዳይ ላይ ወሰሊ ረክዓተይን ሚን ገይሪ ፈሪዳ ከፈርድ ውጪ ሁለት ረካ ስገድ ጉዳይ ኖረ አመነታ አላህን ኸይሩን ምረጥልኝ በለው። እንዲሁ ቁጭ ብለህ ሳይሆን ሁለት ረካ ስገድ። ثم ከሁለት ረካው በኋላ ثم የሚለው ተሻፊ ዱዓ እስቲኻራ የሚደረገው ሶላት ውስጥ ነው። ከሶላት በኋላ ኺላፍ አለበት። የተወሰኑት የፊቅህ ሊቃውንት እስቲኻራ ዱዓ ሶላት ውስጥ ነው የሚደረገው። ሁለት ረካውን ሰግደህ ከፈርድ ውጪ ለዚሁ ብለህ ነይተህ ሁለት ረካ ትሰግዳለህ። ከዛ በኋላ ዱዓ ታደርጋለህ። ዱዓው ሶላት ውስጥ ይሁን መጨረሻ ላይ ያሉ አሉ፣ ያስኬዳል፣ ጥሩ ነው። ነገር ግን ከሐዲሱ የምንረዳው ثم ነው ከሶላቱ ከወጣህ በኋላ ሶላቱን ከጨረስክ በኋላ ዱዓ አድርጋ። የትኛው ሶላት ውዱእ አድርጎ ወደ ቂብላ ዞሮ ሁለት ረካ መስገድ ነው። እስቲኻራ ሶላት ተብሎ በልብ ተነይቶ ባፍ የሚባል ነገር የለም። ከዛ በኋላ ፋቲሓ መቅራት፣ ፋቲሓ በኋላ የፈለከውን ቅራ።
ነብዩ ሰለላሁ ዐለይሂ ወሰለም ስለ ኢስቲኻራ ሲያስተምሩ ይሄን እንጂ አትቅሩ አላሉ። አንዳንድ ሊቃውንት ሱረቱል ካፊሩንና ሱረቱል ኢኽላስ ቢቀራ ይመረጣል ብለዋል። በተለያዩ አጋጣሚዎች የሚቀራ ሱራ ስለሆነ ዊትር ላይ የሚቀራ ነው። ሶላት ረካዓተይ ጠዋፍ ላይ የሚቀራ ነው። መግሪብና ፈጅር ባዕድያ ላይ የሚቀራ ነው። በዚህ አንፃር ኢኽላስና ካፊሩን ኢስቲኻራ ላይ ቢሰገድ ይወደዳል ያሉ አሉ። ነገር ግን ሱና ነው ለማለት የሚያስችል ራሱን የቻለ ደሊል ስለሌለው አንዳንዴ ኢስቲኻራ ስንሰግድ እነዚህ ሱራዎች እንቀራለን፣ አንዳንዴ የፈለግነውን እንቀራለን። እዛ በኋላ ሶላቱ አልቆ እዛ ወደ ቂብላ በዞርንበት ሁለት እጆቻችንን ወደ ላይ አንስተን ቁል እንላለን። አላሁመ ጌታዬ ሆይ እኒ አስተኺሩከ ቢዕልሚክ አስተኺሩክ ኸይሩን እንድትመርጥልኝ የተሻለውን እንድትመርጥልኝ እጠይቅሃለሁ። ቢዕልሚካ በእውቀትህ ታውቃለህና አንተ በአንተ እውቀት ታግዤ ነገ ይሰምራል አይሰምርም፣ ያምራል አያምርም፣ ይጠቅማል አይጠቅምም እኔ አላውቅም፣ አንተ ነህ የምታውቀው። በዛ እውቀትህ እንድትመርጥልኝ እጠይቅሃለሁ። ወአስተቅዲሩካ እንድታስችለኝም እጠይቅሃለሁ። ቢቁድረቲከ በመቻልህ አንተ ትችላለህ እኔ አልችልም። አቅሙን እንድትሰጠኝ እንድትመርጥልኝ የመረጥከውን ኸይርም ለማድረግ እንድታስችለኝ። እኔ ምንም አላውቅም ማለት ነው። የሰው ልጅ ደካማ አቅምም የለውም፣ የሚመርጥበት ውስጣዊ አቅምም የለውም፣ የሚያደርግበት አካላዊ ብቃትም የለውም የሰው ልጅ በአላህ እንጂ። ላ ሐውለ ወላ ቁወተ ኢላ ቢላህ ማለትም ይሄ ነው ትርጉም። እኔ ሁሉን አውቃለሁ ብሎ ማንም በራሱ ሊተማመን ማማከር እንዲተው ሰውን ሊንቅ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦቻቸው ጋር ይመካከሩ ነበር። ከሚስቶቻቸው ጋር ከኡሙ ሰለማ ጋር ተማክራ ከአቡበክርና ከዑመር ጋር ብዙ ጊዜ ይማከሩ ነበር። ባለስልጣናት ይማከራል፣ የሀገር ሽማግሌዎች ይማከራል፣ ዳኛዎች ችሎት ላይ ሁሉ ቁጭ ብለው ይማከራል። ማይማከር ዝም ብሎ አይኑን ጨፍኖ የሚጓዝ ብዙ ጊዜ ይጋጫል። እኔ አላውቅም አንተ ታውቃለህ፣ አልችልም አንተ ትችላለህ፣ አስችለኝ፣ አሳውቀኝ። ወአስአሉከ ሚን ፈድሊከ አልዐዚም ከትልቁ ችሮታ ትሩፋትህ እጠይቅሃለሁ። ፈኢነከ ተቅዲሩ ወላ አቅዲር አንተ ትችላለህ እኔ አልችልም። ወተዕለሙ ወላ አዕለም አንተ ታውቃለህ እኔ አላውቅም። ባውቅም እውቀቴ ውስን፣ ብችልም ችሎታዬ ውስን የተገደበ ነው። ወአንተ ዐላሙል ጉዩብ አንተ የሩቅ ነገሮችን ሁሉ ታውቃለህ። እኔ ዛሬን ነው የማውቀው። ዛሬ ላዩን ጥሩ መስሎኝ ልገባበት እችላለሁ። ነገ ዱንያ አኺራዬን ሊያበላሽ ይችላል፣ ፍጻሜውን ስለማላውቅ ጀርባውን ስለማላውቅ። ይህ በተለያዩ በማህበራዊ በህይወታችን ጉዳይም ያስፈልገናል። ሰው አታሎ ገፋፍቶ ጥሩ ስራ ነው ብሎ ያስገባሃል። እጅህ ላይ የነበረውን መንቀሳቀሻ ሁሉ ያሳጣሃል። እገሌ ጥሩ ሰው ነው ተብለህ ጥሩ ሰው መስሎ ቀርቦ ልጅህን እምነት ትሰጠዋለህ። ከዛ በኋላ የልጅህን ህይወት ያበላሻል። ከዱንያ አልፎ አንዳንዴ አኺራውን ያበላሻል፣ ዲኗን ያበላሻል። ጥሩ ቤት ነው ጥሩ ገበያ ያለው ሱቅ ነው ብለህ ትገዛለህ። ላይ አይተህ ሰው ነግሮ አንዳንዴ የተቀጠረ ሰው ክፍያ የተከፈለው ሰው ባፉ የሚነግድ በምላሱ ኋላ ላይ ነገር ይበላሽብሃል። ገይቡን ስለማታውቅ ነው ይህ ሁሉ የሆነ። ገይብ ማለት ማጋባ አን ዐይኒከ ወዕልሚክ ከአንተ እውቀት ከአንተ አይን የተሰወረ ነገር ሁሉ ገይብ ይባላል። ታዲያ እኔ አላውቅም የዛሬውን እንጂ ላይላዩን እንጂ ገይቡን የተደበቀውን የምታውቀው አንተ ነህና እወቅልኝ፣ ምረጥልኝ፣ አስመርጠኝ፣ ኸይሩን ወስንልኝ። ይህን ያክል መግቢያ ካደረገን አላህን ካወደሰን በኋላ አላሁማ ጌታዬ ሆይ ኢንኩንተ ተዕለሙ አንተ የምታውቅ ከሆነ የአንተ እውቀት ቀዳሚ እውቀትህ ዘንድ ካለ ከምታውቃቸው ነገሮች ውስጥ ከሆነ አነ ሀዘል አምራ ይሄ ነገር ኸይሩን ሊ ለእኔ መልካም መሆኑ ፊ ዲኒ በዲኒ ወመዓሺ በዱንያ ህይወቴ ወዓቂበቲ አምሪ የጉዳይ መጨረሻ ላይ አኺራዬ ላይ ማለት ዲኒ የሚለው በደል ነው ሊሆንም ይችላል፣ እንደ በደል ተደርጎ ሊጠቀምም ይችላል። ዲኒና ዓቂበቱ አምሪ የነገ የአኺራ ጉዳይ ላይ ማለት የምታውቅ ከሆነ ይሄ ነገር ለዲኒ ለዱንያ ለህይወቴ የሚበጅ መሆኑን የምታውቅ ከሆነ ሲባል አላህ የማያውቀው ነገር አለ ለማለት ሳይሆን እኔ ይሄ ነገር ለነገ ጥሩ ይሁን አላውቅም፣ አንተ ግን ታውቃለህ። ያንተን ማወቅ አለማወቅህንም ምን ያላላው ይሄ ነገር ለኔ ይበጃል ብለህ ከትበኸዋል ወይስ አይበጅም ብለህ ትተኸዋል? የማውቀው ነገር የለምና ለኔ እንደሚበጅ አውቀህ ወስነህልኝ ከሆነ ይሄ ነገር አድርግልኝ ማለት ነው። አው ቃለ ወይም አሉ ነብዩ ሲያስተምሩ ሱሐቢው ተጠራጥሮ ነው፣ ሸክ ምን ራዊ ይባላል። ነብዩ ላይ ያለ እውቀት ለመናገር በጣም ይፈሩ ስለነበረ
አው ወይም ይሄን ያሉት ያሉ በጥንቃቄ ነበር ሐዲስ የሚያስተላልፉት። አው ቃለ ወይም ብለዋል ነብዩ ዓጅሊ አምሪ አሁን ላለው ለፈጣኑ የዱንያ ህይወቴ አው ወአጅሊሂ ለወደፊቱ ለአኺራ ህይወቴ ማለት ማዕናው ምንድነው? ዱዓውን ስናደርግ ከሁለት አንዱን ማለት እንችላለን። ወይም የፊተኛውን ፊ ዲኒ ወመዓሺ ብለን ወዓቂበቲ አምሪ ማለትም እንችላለን። አው ዓጅሊ አምሪ ወአጅሊሂ ማለትም እንችላለን። ሁለቱንም ዱዓው ላይ ቀላቅለን አው ብለን አናደርግም። ከሁለት አንዱን መርጠን ማለት እንችላለን። ፈቅዱርሁ ሊ ይሄን ነገር ለኔ ወሰንልኝ፣ ለዲኒ ለዱንያዬ ለአኺራዬ ለህይወቴ የሚበጅ መሆኑ አንተ ዘንድ ታውቆ ተጽፎ ከሆነ ፈቅዱርሁ ሊ ቀድርልኝ ይሄን ነገር ወይም ፈጽምልኝ ይሄን ነገር ወየሲርሁ ሊ አገራለሁ ثم ባሪክ ሊ ፊህ ከዛ በኋላም ይሄን ነገር ለኔ በረካ አድርግልኝ። በረካ ማለት ቋሚ አድርግልኝ ማለት ኸይሩን አብዛልኝ ማለት የበረካ ትርጉም ይሄ الخير الكثير الدائم البركة هي الخير الكثير الدائم በረካ ማለት መልካም ነገር ብዙ ነገር ቋሚ ነገር ብዙ ቋሚ መልካም ነገር በረካ ይባላል። ይሄ ነገር ለአንድ ቀን ለሁለት ቀንም ሳይሆን መልካምነቱን ዘውታሪ አድርግልኝ ቀጣይ አድርግልኝ ማለት ነው። እስከ መጨረሻው ያማረ አድርግልኝ። ወይን ኩንተ ተዕለሙ ጌታዬ ሆይ አንተ ዘንድ ከእውቀትህ ከሆነ አንተ ሁሉን ነገር ታውቃለህ። ከምታውቀው ነገር አንዱ አነ ሀዘል አምረ ይሄ ነገር ሸሩሊ ለእኔ መጥፎ መሆኑን ካወቅ መንገድ መሄዴ ከሆነ ሰው ጋር ስራ መጀመሬ እገሊት የሚባልን ሰው ማግባቴ ለእኔ መጥፎ መሆኑን ጥሩ አለመሆኑን ካወቅ ፊ ዲኒ ለዲኒ ወመዓሺ ለዱንያ ህይወቴ ወዓቂበቲ አምሪ ለመጨረሻ ጉዳይ ለወደፊቴ ለአኺራዬ ማለት ነው። ቅድም እንዳልነው ዲኒ ለሚለው በደንብ አው ቃለ ፊ ዓጅሊ አምሪ ወዓጅሊሂ ዓቂበተ አምሪ በሚለው መዓሺ ወዓቂበተ አምሪ በሚለው ፋንታ ፊ ዓጅሊ አምሪ ለዱንያዬ ዱንያ ዓጅላ ናት ወዓጅሊሂ ለአኺራዬ ለወደፊቴ የማይበጅ መሆኑን አንተ የምታውቅ ከሆነ ከአንተ እውቀት አንዱ ይሄ ከሆነ እኔ አላውቅም ፈስሪፍሁ ዐኒ ይሄን ነገር ዞር አድርገኝ ወስሪፍኒ ዐንሁ እኔንም ከሱ ዞር አድርገኝ። አንዳንዴ ጉዳዩ አለቅም ልሃል ከገባህበት በኋላ አንዳንዴ ጉዳዩ ትቶ ሄዶም አንተ አእምሮህ አለቅም ልሃል ልብህ ያን ይከጅልሃል። የሆነን ሰው ማግባት ፈልገው 10 ዓመት የሚጠብቁ ሰዎች አሉ። አንዳንዴ ሊያገቡት የፈለጉት ሰው አግብቶ ወልዶም እኔ ሌላ አላገባም የሚሉ ሰዎች አሉ። ልባቸው እዚያ ላይ ተንጠልጥሎ የሆነ ሀገር መሄድ ፈልገው ርዝቃቸው እዚህ ሀገር ላይ ብቻ ያለ መስሏቸው በየብስ በባህር በአየር የሚሞክሩ ሰዎች አሉ። ርዝቅህ ያለው የግድ እዛ ብቻ ነው ያለህ ማን ነው? ቆመው ቁጭ ብለው በህልማቸው በቅዠታቸው ስለዚህ ሀገር የሚያሉ ሰዎች ይሄ ነገር ለኔ የማይሆን ከሆነ ማይበጀኝ ከሆነ ፈስሪፍኒ ዐንሁ እኔን ከሱ ዞር አድርገኝ ሌላ ነገር እንዳስብ አድርገኝ። ወስሪፉ ዐኒ እሱንም ከኔ ዞር አድርጎ እኔንም ከሱ ስለሱ ከማሰብ አውጣኝ። ወቅዱር ሊየል ኸይራ እኔ ያሰብኩት ይሄን ነበረ ኸይሩን ለእኔ አንተ ወሰንልኝ ሐይቱ ካነ የትም ቢሆን እኔ ኸይር እገሌ የሚባለው ሀገር እገሌ የሚባለው አይነት ስራ ላይ እገሌ ከሚባል እገሌት ከምትባል ሰው ጋር መስሎኝ ነበረ። ለእኔ ኸይር ካልሆነ ይሄን ነገር ከውስጤ ያውጣው እኔንም ከሱ አድቀኝ። ከዛ በኋላ ደግሞ ወቅዱር ሊየል ኸይር አንተ ኸይሩን ቀድርልኝ ሐይቱ ካነ የትም ቢሆን ርስቄን ህይወቴን አንተ ነህ የምታውቀው የምትመራው። ثم ከዛም በኋላ ረዲኒ ቢሂ ያን ነገር በደስታ እንድቀበለው አድርገኝ ማለት ነው። ብዙ የሰዎች ወደው የሚቀበሉት ቀድመው ያሰቡትን ነገር የተመኙትን ነገር ያሰቡት የተመኙት ነገር ሲሆን ደስ ብሏቸው ይቀበላል። እነሱ ያልተመኙት ያላሰቡት ነገር ሲሆን ለነሱ ኸይር እንኳን ቢሆን ወደው አይቀበሉም። ቶሎ ሌላ ይመኛሉ፣ ሌላ ይከጅላሉ፣ አይረኩም። ስለዚህ እኔ ያሰብኩት ለእኔ ጥሩ ካልሆነ ዞር አድርግልኝ፣ ስለሱ ከማሰብም አንተ አርቀኝ አውጣኝ፣ ኸይርን ባለበት ለእኔ ወስንልኝ። አንተ ይሻላል ብለህ የወሰንከውን ኸይርም እንድወደው አድርገኝ። ባለፈ ነገር እየተደሰቱ እየተቆጩ የማያገኙትን ነገር እየተመኙ እየቋመጡ የሚኖሩ ሰዎች በተለይ ከትዳር ህይወት ጋር በተያያዘ ከልክ ያለፈ ፍቅር ዒሽቅ የሚሉት ነገር አጥቅቷቸው ሶላት በአግባቡ መስገድ ማይችሉ ሰዎች አሉ። ይህ በሽታ ነው። አላህ ሆይ ከሱ ጠብቀኝ የሚባልለት በሽታ ነው።
ምድር ላይ ካሉ ሚሊየን ቢሊየን ሰዎች ውስጥ እኔ እገሌን እንጂ አላገባም እገሌትን እንጂ አላገባም ብለው ከዛ በኋላ እድሜያቸውን የዛ ሰው ባሪያ አድርገው የሚኖሩ ሰዎች አሉ። ይሄ በሽታ ነው። መውደድ መዋደድ መፈላለግ ኒዕማ ነው። ግን ከልኩ አልፎ ዲኔንም ቢያሳጣኝ ዱንያዬንም ቢያሳጣኝ አኺራዬንም ቢያሳጣኝ ቤተሰቤንም ቢያሳጣኝ አኽላቄንም ቢያሳጣኝ ሀገሬንም ቢያሳጣኝ ስነ ምግባሬንም ቢያሳጣኝ ብሎ በዚህ ልክ አቋም ይዙ ሰዎች አሉ። ቢከፍር ብሬ ከፍራለን ሰዎች አሉ። ነዑዙ ቢላህ ሚን ዛሊክ። ዱንያ ላይ አላገኘሁትም አይደለ እኔ እሱን አኺራ ላይ እንዳገኘው የኔን እምነት ትቼ እሱን እምነት እከተላለሁ ያሉም ተገኝቷል። ዱንያ ካፍር ሆነ። አደብ የጎደለው ሙአዚን ነበረ በድሮ ዘመን። ድሮ እንደሚታወቀው ጣሪያ ላይ ተወጥቶ ነው አዳን ይባላል። ጣሪያ ላይ ወጥቶ አዳን እያለ አይኑን ሰበር ማድረግ አንዱ ሸርጥ ነው። ስለ ሙአዚን ሲናገሩ በተለይ የድሮ የፊቅህ ክታቦች ላይ አሚን መሆን አለበት ይላሉ። አሚን ማለት ታማኝ ማለት። አሚንነቱ ታማኝነቱ ከሶላት ወቅት ጋር ብቻ በተያያዘ መሆን የለበትም። ጣሪያ ላይ ሚናራ ላይ አዳን ሲወጣ ወደ ጎረቤት ቤት ማየት የለበትም። አሚን መሆን አለበት። ወደ ቂብላ ብቻ አይቶ በቂብላ በኩል የሚታይ ነገር ካለ አይኑን ጨፍኖ አዳን ብሎ መውረድ አለበት ይላል። ይሄን አማና ያጎደል አንድ ሙአዚን ነበር። ወጥቶ አዳን ሲል ወደ ጎረቤቱ ያያል። ጎረቤቱ ደግሞ ካፊሮች ናቸው። እዛ ቤት ላይ አንዲትን ሴት ያያል። ለአዳን በወጣ ቁጥር አዳኑን ዋናውን አደቡን ጥሶ ስርዓቱን ጥሶ ወደዛ በማየት ተደጋጋሚ የተያዩ ልብ ውስጥ ትገባለች። ከዛ በኋላ ያየውን የከጀለውን ነገር ለማግኘት ይሞክራል። ቤተሰቦቹ ይከለክላል፣ ቤተሰቦቹ ይከለክላል። እሱ የኛን እምነት የሚከተል ሰው አይደለም አንድርም ይላል። በዚህ መልኩ እየኖሩ መጨረሻ ላይ እሱ ይሞታል፣ ይታመማል። ሲሞት ፈልጊያት በዱንያ አላገኘኋትም በአኼራ እንዳገኛት የኔን ዲን ትቼ የእሷ ዲንኛ ይሆኛል ብሎ ከፍሮ ሞታል። ነዑዙ ቢላሂ ሚን ሱኢል ኻቲማ ነዑዙ ቢላሂ ሚን ሱኢል ኻቲማ። እንደዚህ አይነት ችግሮች ያሉባቸው ሰዎች አሉ። ስለዚህ ኸይሩን አንተ ምረጥልኝ፣ ኸይሩንም የሰጠኸኝ ኸይር እንድወድ አድርገኝ ተብሎ ዱዓ ይደረጋል። ወቱሰሚ ሐጀተክ ሐጃህንም በስም ትጠራዋለህ። ትዳር ነው ይሄም ትዳር፣ ንግድ ነው ይሄም ንግድ፣ ጉዞ ነው ይሄም ጉዞ በስም ተጠርቶ መሆን አለበት። እስቲኻራ ከተደረገ በኋላ ህልም ማየት ሸርጥ አይደለም። ብዙ ሰዎች ህልም አላየሁም ይላሉ። ደጋግሜ እስቲኻራ አድርጌ ነበረ ህልም አላየሁም ይላል። እስቲኻራ ካደረጋችሁ በኋላ በህልማችሁ ጥሩ ነገር ካያችሁ ጥሩ ነው ማለት ነው፣ ቀጥሉ በጉዳዩ ላይ። መጥፎ ህልም ካያችሁ መጥፎ ነው ማለት ነው አልተባለም። ምንድነው እስቲኻራው መስመሩ መሳካቱ የሚታወቅበት ከተባለ ብዙ ጊዜ ልብህ ወደ አንዱ ያደላል፣ ደስ ይለዋል ነው የሚባል። ይሄ ብቻ በቂ አይሆንም። ምክንያቱም አንዳንዴ ልብ የሚያዘነብለው አእምሮ የሚያዘነብለው ልብ የሚከጀለው ደስ የሚለው ቀድሞ ስለሱ ውስጡ ላይ ባሳደረው እምነት መሰረት ሊሆን ይችላል። ይሄ ጥሩ ነው ስለሱ የሆነ ነገር ጥሩ ነገር በተደጋጋሚ ስለሰማ እስቲኻራው በፊትም ልቡ ወደ አንዱ አዘንብሎ ሊሆን ይችላል ስለሱ ከሚሰማ አንፃር። የሰው ልጅ ልብ ደግሞ አእምሮ ደግሞ ደካማ ነው። ናም ይሄ አጋዥ ነገር ሊሆን ይችላል። መጀመሪያ ልብህ ዘንበል ያላለውን ያክል ከእስቲኻራው በኋላ ወደ አንዱ ካዘነበለ ወደዛ አምራ ሊባል ይችላል። ግን የተሻለው ከሁለቱ አንዱ መቅራቱ ነው ተብሏል። የእስቲኻራ መለኪያው እስቲኻራ ከተሰገደ በኋላ ከሁለቱ አንዱ ገራ፣ የአንዱ መንገድ ገራል፣ የማድረግ ወይም ያለማድረግ። ብዙ የሚሆኑት ነገሮች የሄዱ ያሉት ወደ አለማድረግ ሆነ እስቲኻራው አታድርግ ብሎሃል ማለት ውጤቱ ወደ ማድረግ ሆነ አድርግ ብሎሃል ማለት። ለትሄድ ነበረ እንድትሄድ ነገሮች መቅለል ጀመሩ፣ የውጭ ፕሮሰስ ጀመሩ። አንድ ሰው እስቲኻራ ሰገደ፣ ከእስቲኻራው በኋላ የመሆኑ ነገር እየቀለለ እየፈጠነ ሄደ። እስቲኻራ ሰገደ፣ ይሆናል የተባለ የነበረው ነገር ወደ አለመሆን ሄደ። ነገሮች ሳይሳኩ ቀሩ። በዚህ ቀን ያልቃል የተባለው አላለቀም። ይሄ ነገር ባይሆን ነው ተብሎ እስቲኻራ መደጋገም ችግር የለም። አስፈለገ ፈልጉትን ያክል መደጋገም ይቻላል። አውሊያኡላህ ሰለላሁ ዐለይሂ ወሰለም የአላህ ወልዮች ወሊየኩን ይሁን ሀሙካ ያንተ ሀም ሐሳብ ጭንቀትህ የሀዚህ ዱንያ በዚች ምድር ላይ አተቀርቡ ኢላ ረቢከል ከሪም ክቡር ወደ ሆነው አላህ መቃረብ ይሁን። ዱንያ ላይ ያለህ ግብ ያለህ ህልም
ሐሳብህ፣ ጭንቀትህ፣ ውጣ ውረድህ ለምን ይሁን? ወደ አላህ ለመቃረብ ይሁን። ወጠለቡ ፈድሊሂ አልዓዚም ትልቁን የአላህን ችሮታ ስጦታ የምታገኝበት መንገድ ላይ መልፋት፣ መውጣት፣ መውረድ፣ መድከም ይሁን። ህይወትህ የተሞላው በዚህ ይሁን። ከዛ በተረፈ ያሉ ነገሮች ጊዜያዊ መሆን አለባቸው። የርዝቅ ጉዳይ፣ የምግብ የመጠጥ ጉዳይ፣ የልጆች ጉዳይ የሚያሳስብህ በሁለተኛ ደረጃ ይሁን። በአንደኛ ደረጃ ፊት ለፊትህ ሊሆን የሚገባው የአላህን ውዴታ ማግኘት፣ ወደ አላህ መቃረብ፣ የአላህን ችሮታ ማግኘት። የችሮታ ሁሉ ችሮታ በዱንያ ኢማን፣ በአኼራ ጀነት፣ የእሱን ፊት ማየት። ስለዚህ ስንተኛ፣ ስንነሳ፣ ስንነግድ፣ ስንሰግድ፣ ስንሄድ፣ ስንመጣ ከፊት ለፊታችን በምንሰራው ስራ ሁሉ ማሰብ ያለብን ይሄ ነገር ወደ አላህ ያቃርበኛል አያቃርበኝም? ከአላህ ያጣልኛል አያጣለኝም? የአላህን ውዴታ ያስገኝልኛል ወይስ አያስገኝልኝም መሆን አለበት እንጂ ዱንያ ላይ ያስከብረኛል አያስከብረኝም፣ ኪሴም በብር ይሞላልኛል አይሞላልኝም ሳይሆን በአንደኛ ደረጃ መታየት ያለበት አላህ ይወደዋል አይወደው፣ ይፈቅደዋል አይፈቅደው። ይሄን ያሰብን ካልተራመደን እኛም እንስሳትም እኩል ነን ማለት ነው። እንስሳትም ሰርዶን ተከትለው ነው የሚሄዱት። ሰርዶ ባለበት ሁሉ ይሄዳሉ፣ ገደልም ቢሆን ይገባሉ፣ ጫፉ ላይ ደርሰው ከተመለሱ እንጂ በማዶ በኩል ያለውን ሳያዩት መሀል ላይ ያለውን ገደል ሊዘሉት ሊሞክሩ ይችላሉ። ሰው በሚሰራው ስራ ሁሉ የሚያስበው የዱንያን ክብር ብቻ ነው፣ ብር ብቻ ነው። እሱና እንስሳት እኩል ናቸው። ሰው በሚሰራው ስራ፣ በሚያስበው ሀሳብ፣ በሚናገረው ንግግር፣ በሚከስበው ከስብ ቀድሞ ማሰብ ያለበት ይሄ ወደ አላህ ያቃርባል አያቃርብም፣ የአላህን ውዴታ ያመጣል አያመጣም፣ ከአላህ ያጣላል አያጣላም ነው። ምክንያቱም እኛ የተፈጠርነው ለዚች ምድር አይደለም ለአኼራ። ወደ አኼራ እየሄደ ነው ዱንያ የምንሰራው እግረ መንገዳችን እንጂ ዱንያን እየሰራን አይደለም እግረ መንገዳችን አኼራን መስራት ያለብን። በሚያሳዝን መልኩ ባለንበት ጊዜ ይሄ እየቀነሰ ሄዷል። የአብዛኛው ሰው ሀም ገሙ ሩጫው ዱንያ ሆናለች። ዲኑን የጎዳ ዱንያን ያገኛል። መሆን የነበረበት ዱንያን የጎዳ ዲንህን ነበር ማስከበር የነበረበት። ሶላተል ጀማ በአግባቡ የማይሰግዱት ሰዎች፣ ለፈጅር የማይወጡት፣ ጁሙዓ ኢማም ሚንበር ላይ ከወጣ በኋላ የሚመጡት፣ ሐጅ የሚያዘገዩት፣ ዘካ የሚያጎድሉት፣ ዝምድና የሚቆርጡት፣ የቤተሰብ ሐቅ የሚያጎድሉት፣ ሰው የሚበድሉት ሰዎች በምን ምክንያት? አኼራቸውን ቸላው ማለታቸው። ዱንያ ከታች መሆን አለበት፣ አኼራ ከላይ። ዱንያ ከኋላ መሆን አለበት፣ አኼራ ከፊት። ይሄኔ ነው የዱንያ ህይወታችን ራሱ የደስታ ህይወት ነው፣ የሰላም ህይወት ነው። ዱንያን ካስቀደምን አኼራን ካዘገየን ህይወታችን ራሱ ሰላም የጎደለው መረበሽ፣ መጨናነቅ የሞላበት ይሆናል። ወልኢጅቲሃዱ ሐሳብህ ይሁን ሀምህ፣ ገምህ፣ ጭንቀትህ ይሁን አልኢጅቲሃዱ መጣር ፊ ድኹሊ ለመግባት ፊ አውሊያኢሂ የአላህ ወልዮች ውስጥ ለመግባት ከነሱ ለመሆን። የአላህ ወልዮች ማለት አላህ የሚወዳቸው፣ አላህ የሚረዳቸው፣ አላህ የሚጠብቃቸው፣ አላህ የሚንከባከባቸው ሰዎች ማለት ውላያ ማለት ይሄ አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን። የአላህ ወልዮች ሐዘን፣ ትካዜ፣ ፍርሃት፣ ጭንቀት፣ ስጋት የሚባል ነገር የለባቸው። በዱንያም በአኼራ ከተጨነቁም ከሰጉም ለአኼራ ብቻ ነው የሚሰጉት የሚጨነቁት። ስለ ዱንያ ርዝቅህ በአላህ እጅ ነው፣ ህይወትህ በአላህ እጅ ነው። የነገንም ያውቀው አላህ ነው። ዛሬ ያኖረህ አላህ ነገም ያኖርሃል። ለሰበቡ ተንቀሳቀስ። በተረፈ ለአላህ ስትነገር የአላህ ወሊ ስትሆን የዱንያ የአኼራ ጭንቅን ከልብህ አላህ ያወጣዋል። ርስቄ በአላህ ነው፣ አጀሬ በአላህ ነው። የኔ መጨነቅ ምን ያደርጋል? ከፍ ዝቅ ያደርግ፣ ወደፊት ወደ ኋላ ያደርግ፣ እድሜ ከማሳጠር ውጭ፣ በበሽታ ከመወረድ ውጭ። የሐሳብ ጭንቀት መብዛት ከአላህ ቀደር ያጋጫል፣ ለበሽታ ይዳርጋል። ተረጋግተህ ኑር፣ አላህ የቀደረው ይሆናል በል። ከተጨነቅም ለአኼራ ይሁን፣ ለአኼራ መጨነቁም ከስራ ጋር ይሁን። የአላህ ወሊ መሆን ማለት ይሄ ነው። አላህ የሚወደውን መስራት፣ የሚተውን የሚጠላውን መተው፣ አላህን መፍራት፣ ነቢዩን ዓለይሂ ሰላቱ ወሰላም መከተል። ይሄኔ አላህ በጥበቃው ስር ያደርግሃል። ስትራብ ቤት ይልሃል፣ ስትቸገር ይረዳሃል፣ የውስጥ መጽናናትን ይሰጣል፣ መረጋጋትን ይሰጣል። አንተም በዚህ ልክ ጌታህ ካንተ ቅርብ መሆኑን ስታውቅ ሲቸግርህ ወደ እሱ ነው የምታስብ፣ እሱን ነው የምትለምነው፣ እሱን ነው የምትከጅለው። ሰዎች ምንም እንደማይጠቅሙ ታውቃለህ። ሰዎች ወይም አይረዱህም ወይም ቢረዱህም ሊረዱህ ፈቃደኛ አይሆን። የውስጥ ብሶትህን ችግርህን የነገርካቸው ስልካቸውን ሊጎረጉሩ ይችላሉ። አንተ ውስጥ ያለቀሰ እነሱ ሊስቁ ይችላሉ። ከሁለት አንድ ናቸው ሰዎች። ወይም አይረዱህም አይገባቸውም ችግርህ፣ አሊያ ደግሞ ቢረዱህም ሊረዱህ ዝግጁ አይሆን። አላህ ግን ተባረከ ወተዓላ
ለሁሉም ቅርብ ነው። ይረዳሃል፣ አቅሙ አለው። ያልተገደበ አቅም ተብሎ መግለጹን ይከብዳል። የአላህ ተባረከ ወተዓላ ለሰው ነው አቅም የሚባል አቅም አለው የለውም ለሰው። አላህ ሁወ አልቃዲር አልቁድራ ፊ ሲፋቲሂ አልአዘልያ አልዛቲያ። አላህ ሲባል መቻል፣ አላህ ሲባል መቻልና አላህ አይነጣጠሉም። አቅም አለው ስትል መግለጹ ራሱ ይከብዳል። አለው ብለህ በአንተ አንደበት አድርገህ አላህ ማለት ምን ማለት ነው? መቻል ማለት አቅም ማለት ቋሚ የአላህ መለያ ነው። አቅም መቻል፣ መርዳትም ደግሞ ባህሪው ወካነ ቢልሙእሚኒና ረሒማ። ወኢዛ መሰኩም ዱሩ ፊል ባህሪ ضل من تدعون إلا إياه። የባህር ማዕበል ላይ ጎርፍ ላይ ሆነ የምትጠራው ሁሉ ይጠፋብሃል። ማን ሲቀር? አላህ ሲቀር። አላህ የለም የሚሉት ራሱ በጭንቅ ጊዜ ልባቸው ወደ አላህ ነው የሚመለሰው። እነሱንም ቢሆን ያደናቸዋል። አዛኝ ነው፣ ረሒም ነው። ስለዚህ ሰዎችን ተዋቸው፣ ወደ አላህ ግባ። ወደ አላህ ከገባህ ሰዎች ሊጠቅሙህም ሊጎዱህም አይችልም። አላህ ነው የሚጠቅመው የሚጎዳው። ወልኢጅቲሃዱ ፊ ዱኹሊ ፊ አውሊያኢሂ አለዚነ ዩሒቡሁም ወዩሒቡነሁ፣ የሚወዱት የሚወዳቸው፣ ወየርዳ ዐንሁም ስራቸውን ወደው የሚቀበላቸው፣ ወየርደውነ ዐንሁ ውሳኔውንና ስጦታውን ወደው በደስታ የሚቀበሉ ባሮች ውስጥ ለመካተት ለመሆን ጥረት አድርግ። ይሄ በምኞት በህልም አይደለም የሚሆነው፣ በስራ ነው። ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ማናቸው? አለዚነ አመኑ ሙሉ ኢማን ያላቸው፣ ወካኑ የተቁን በሁሉ ነገር አላህ የሚፈሩ የአላህ ወልዮች ናቸው። ከእነሱ ለመሆን ጥረት አድርግ። ከአላህ ወልዮች ከሆንክ አላህ ይወድሃል፣ ተወደዋል። ውሳኔውን ወደህ ትቀበላለህ። ስራህን ወዶ ይቀበላል፣ በጀነት ይሸልምሃል። ዱንያ ላይ ውሳኔውን ወዶ ይቀበላሉ የአላህ ወልዮች። አኺራ ላይ ደግሞ የእሱን ሽልማት ጀነትን ወዶ ይቀበላል። በሁለቱም ዓለም ደስተኞች ናቸው። የርዳውን የሚለው ወየርዳውነ ዐንሁ የሚለው ሁለቱንም ይዛል። የርዳውነ ዐንሁ ፊዱንያ ቀዷአሁ ወቀደረሁ ወሸርዐሁ፣ ስጦታው ውሳኔው ሸሪዓውን ወዶ ይቀበላል። ለምን እየተደነገገ ለምን በዚህ አዘዝ አይሉ። ሴት ልጅ ሂጃብ ካዘዘች ለምን አትል? ወንድ ልጅ ሰርቶ እንዲያመጣ ቤተሰቡን እንዲንከባከብ ታዘዘ። ሴት ቤት ቁጭ ብላ እኔ ለምንድን ነው የምሰራው አይልም። ሐጅ ግዴታ ሆነ ለምንድን ነው ወጪ አድርጌ ደክሜ ሐጅ ማድረገው አይልም። ሌሎችም የሸሂዲን ህግጋትን በደስታ ይቀበላል። የቀደር ልጄ ሞተ ለምን ሞተ አይልም። ወላጆቹ ሞቱ ለምን ሞተ? ስራ ነበረው ስራውን አጣ፣ ሀብት ነበረው ሀብቱን አጣ ለምን አይልም። ዱንያ ላይ አላህ የወሰነውን ሁሉ ወደው ይቀበላል። አኺራ ላይ ደግሞ ይከሳቸዋል። አላህ ጀዛ ይሰጣቸዋል። ጀነት የሰጣቸውን ነገር በጸጋ ይቀበላል። አነሰኛ ይረካል። አለዚነ ኢኽታረሁም ሊነፍሲሂ አላህ ለነፍሱ የመረጣቸው የእሱ ወዳጆች የእሱ ወልዮች ያደረጋቸው፣ ወአክረመሁም ቢዊላየቲሂ የእሱ ወሊ በመሆን እነሱም ደግሞ በሱ ክብካቤ የሚደረግላቸው በመሆን ያከበራቸው። አላህ ተባረከ ወተዓላ ብዙ ሰዎች ይወዱታል። ጸጋውን ኒዕማውን አስበው ኸልቆች ሁሉ ይወዱታል። አላህን መውደዱ አይደለም ትልቅ ነገር፣ በአላህ መወደዱ ነው በጣም ትልቁ። አንተ አላህን ብትወድ አይገርምም። እንዴት አትወደው? ስንት ኒዕማ ሰጥተሃል፣ ስንት ጸጋ ሰጥተሃል። ባትወደው ነበር የሚገርመው። አላህን እኛ መውደዳችን ማዕቁል ነው፣ የሚሆን ነው፣ ሊሆን የሚገባው ነው። ብዙ አይገርምም። በተራብክ ቀን 1000 ብር ከኪሱ አውጥቶ ሰጥቶ እንካ በዚህች ምግብ ብላ፣ በታረዝክ ቀን 1000 ብር ሰጥቶ እንካ ልብስ ቀየር ያለህን ሰው ሳትፈልግ በግድ ትወደዋለህ፣ መልካም ነገር ስላደረገልህ። ያው እኮ ተቆጥራ የምታልቅ ለቁጥር የማትከብድ ምናልባት የማትቆጠርም ጸጋ ናት። ውሃ ጠምቶህ 1 ብርጭቆ ውሃ ያጠጣህን ሰው ትወደዋለህ። ፈከይፈ ቢላህ ከራስ ፀጉር እስከ እግር ጥፍር ያለ ኒዕማ በሱ ነው፣ ከአላህ እንዴት አትወደው? ታዲያ የሚገርመው የቱ ነው? የእሱ አንተን መውደድ ነው፣ ምንም ሳታደርግለት። ዩሒቡሁም ወዩሒቡነሁ ወልዮችን አላህ ይወዳቸዋል። አህሊ ዊላየቲሂ የአላህ ውዴታ ባለቤት ያደርግሃል። ወአውቀፈሁም ዐላ ባቢሂ የእሱ በር ላይ ለመቆም ካበቃቸው ሰዎች እንዲያደርግህ ጥረት አድርግ። የሰው በር ላይ ሳይሆን የሰው ደጅ ላይ ሳይሆን ጉዳይ አለኝ እያልክ 10 የሰው በር ያንኳኳ መኪና ጋር ዝቅ ብለህ ተናንሰህ ከመቆም አውጥቶ የእሱ በር ላይ ለመቆም ያበቃ። የሰው በር ላይ መቆም ውርደት፣ የአላህ በር ላይ መቆም ክብረት ነው፣ ክብር ነው፣ ልቅና። የሰው በር አታቁመኝ፣ የሰው እጅ አታስጠብቀኝ፣ ያንተ በር አስቁመኝ፣ ያንተ በር ላይ አስቁም፣ ያንተ የእጆች ስጦታን ከእጅ ያደርገኝ በለው። ወሸገለሁም ቢሂ በአላህ የተጠመዱ
ከሆኑ ሰዎች እንዲያደርገ ጥረት አድርግ። በሰው አትጠመድ፣ ስለ ሰው አታስብ። ሰው ላይ ያለውን አትከጅል፣ አላህ ዘንድ ያለውን ከጅል። ወልይ ከሆንክ ያንተ ባህሪ ይሄ ነው፣ በአላህ ትጠመዳለህ። ወዐለቀ ቁሉበሁም ቢመሐበቲሂ ልቡን በአላህ ውዴታ ያንጠለጠለለት ሰው ለመሆን ሞክር። በሰው ውዴታ፣ በዱንያ ውዴታ፣ በስልጣን ውዴታ፣ በዝና ውዴታ፣ በብልጭልጭ ውዴታ ሳይሆን ልብ በአላህ ውዴታ ሲሞላ ዱንያዊ ነገሮችን ቢወድም አላህ በሚወደው በሚፈቅደው መልኩ ነው የሚወደው። ልብ በዱንያ ውዴታ ከተሞላሳ አላህ በማይወደው መልኩ ነው ዱንያንም ቢሆን የሚወደው። ሚስቱን መውደድ፣ ልጁን መውደድ፣ ንብረቱን መውደድ ሰው ልጅ ባህሪ ነው፣ ችግር የለውም። በምን መልኩ ከሆነ ከአላህ ውዴታ በኋላ ከሆነ የአላህ ውዴታ ልብህን ከተቆጣጠረው ሌሎች ነገሮችን ብትወድም አላህ በሚወደው በሚፈቅደው መልኩ ነው ብትወደው፣ ሙሉ ሰውነትን የአላህ ውዴታ ስለሚቆጣጠሩ። ቀድማ ግን ዱንያን ከተቆጣጠረችው አላህ በማይወደው መልኩ ትወዳል። ወሸገለ አልሲነተሁም ምላሳቸውን ከጠመደ ሰዎች እንድትሆን ቢዚክሪሂ እሱን በማውሳት ምላሱ አላህን በማውሳት የተጠመደ ሰዋል፣ ቢዚ የሆነ ሰዋል። ዱንያዊ ነገር ካወራም ቢቀድሪ ልሓጃ ቢቀድሪ ልኪፋያ በቂ የሆነውን አስፈላጊ የሆነውን ያክል ነው የሚያወራው። በተረፈ የእሱ ወሬው ጫወታው ዚክር ነው። ማላ ያዕኒን ትቶ አኼራ ላይ ማይጠቅምን ነገር ትቶ ሚጎዳን ይቅርና ወሬ ሲበዛ ይጠላል። የሚወደደው ወሬ ዚክር ነው፣ የአኼራ ወሬ፣ የዲን ወሬ ነው። የንግግር መብዛት ቀልብ ያደርጋል። አላህ በሚወደው መንገድ ለዲን ካልሆነ በስተቀር ዚክር ካልሆነ በመልካም ማዘዝ ከመጥፎ መከልከል፣ የተጣላን ማስታረቅ ካልሆነ በስተቀር የተጣላን ሰው ለማስታረቅ 24 ሰዓት ብታወራ ችግር የለም፣ ኸይር ነው፣ ንያህ ጥሩ እስከሆነ ድረስ። አማ በዱንያ በማላያ ባህሚ በቂለ ወቃል በጉራ ከሆነ ቀልብ ይደርቃል። ከእንዲህ አይነት ወሬ ዝምታ ይሻላል፣ ከዝምታ ዚክር ይሻላል። እንዲህ አይነት ማላያ ከማውራት ዝምታ ይሻላል፣ ከዝምታ ዚክር ይሻላል፣ ቁርአን ይሻላል። አስሰምቱ ኸይሩን ወቀሊሉን ፋዒሉሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሐሰን በሆነ ሐዲስ። ዝምታ መልካም ነው፣ የሚያደርጉት ግን ጥቂት ናቸው ይላል። መን ሶመተ ነጃ ዝም ያለ ዳነ፣ ከማላያ ዝም ያለ ማለት ነው። ስለዚህ ምላሳችን ከተጠመደም ከተንቀሳቀሰም መንቀሳቀስ ያለበት መወጠር ያለበት በምንድን ነው? በዚክር ነው። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም። የጀነት ድል ነው፣ የጀነት ካዝና። አስተግፊሩላህ 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 ከወንጀል መታጠቢያ ነው። ሶላት ዐለ ነቢ ሀመገም ጉዳይ ማሳኪያ ነው። ከሰሓቦች መሃል ነቢ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርግ ምን ያክል ሶላት ዐለ ነቢ እንደሚያወርድ ነግሯቸው እየጨመሩ ሄደው መጨረሻ ላይ ሙሉ ዱዓዬን ለእርሶ ሶላዋት በማውረድ ላይ ያሳልፋለሁ ሲላቸው እንግዲያውስ ይሄን ካደረግ ወንጀል ይሰረዛል፣ ሀመገምህ ጉዳይ ይሳካል ብለውታል ነቢ ሰለላሁ ዐለይሂ ወሰለም። ማለት ነው ሶላት ዐለ ነቢ ባበዛን ቁጥር ወንጀላችን ይሰረዛል፣ ሐጃችን ይወጣል። ይሄ ከሆነማ እኔ ለምን ሌላ ዱዓ አደርጋለሁ? ዱዓ በማደርግበት አጋጣሚ ሁሉ እጄን አንስቼ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ብዬ አልነሳም። እንዲህ አላቸው፣ አድርግ አንተ ይሄን አድርጉኝ ይሄ አድርግልኝ ብለህ አላህን ለምነህ የምታገኘውን በተሻለ መልኩ የራስን ሐጃ ወደ ጎን ትተህ ሶላት ነቢ አውርደህ ስትነሳ ታገኘዋለህ ነው ነብዩ ሰለላሁ ዐለይሂ ወሰለም። በቀን 1000 ጊዜ ሶላት ነቢ፣ 5000 ጊዜ ሶላት ነቢ፣ 10000 ጊዜ ሶላት ነቢ አውርድ ባለህ ክፍት ሰዓት ልክ። ክፍት ሰዓትን ባይኖር ክፍት ሰዓት ፍጠር፣ ዋጅብ ነገሮችን ከተወጣህ በኋላ። ይሄን ማድረግ እየቻሉ አለማድረግ አለመታደል ነው። ሐቂቃ በምንድን ነው ቀኑን የምታሳልፈው? ቀን ውስጥ ከአፋቸው የሚወጡ ነገሮችን ስንጻፋቸው ይባል ያዛቸው፣ የዲኑ የዱንያው ማላያኑ ሐራሙ አኺራ ላይ አይቀርም እያዙ ተይዟል። ማለት ያ ከመሆኑ ፊት ዛሬ አንተ በወረቀት ያዘው፣ ከጠዋት ጀምሮ የተናገርኩትን እስቲ ልቁጠረው ቢባል፣ በየአይነቱ ልመድበው ቢባል ማላያኑ ነው የሚበዛው? ሐራሙ ነው የሚበዛው? ሙባህ ነው የሚበዛው? ወይስ አጅር ያለበት ነው የሚበዛው? አከለ የምትናገረው ንግግር ሁሉ ይጻፋል። የሚጻፈው በአንተ እስክሪብቶና በአንተ ደብተር ቢሆን ኖሮ ንግግርን ትቆጥብ ነበር። ለአጀር አኺራ ላይ ትከፍላለህ አይቀር። የጻፉት ሁሉ መላእክቶች አውጥተው ይዘረግፉታል። ከተናገርከም በዚክር ይሁን፣ ከዛ ውጪ በሚጠቅም ነገር ይሁን፣ በሐላል ጨዋታ፣ በቤተሰብ ጨዋታ፣ የከፋት እናትህን እህትህን፣ የታመመን ሰው
አልከሪሙ ጠይበቱ ማዳ ሰደቃ መልካም ንግግር ሰደቃ ነው ተብሏልና ለሰዎች የሚጠቅም ሰዎች የሚያስደስት ሐዘንን ትካዜ የሚያስረሳ ያላወቁትን የሚያሳውቅ ንግግር ተናገር ኸይር። ከዛ ትልቁ ትኩረት የአኺራ ንግድ ላይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጂሃድ ከማድረግ ወርቅና ብርን ሰደቃ ከመስጠት የተሻለ ስራ ልንገራችሁ እንዴ ብለው አሁን ሲሏቸው ዝክር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ጂሃድ ከማድረግ የጠላትን አንገት ከመቆረጥ በጠላትህ አንገትህን ከመቆረጥ ወርቅና ብርን ሰደቃ ከመስጠት ይሻል ይባላል ማለት ነው። እዚህ ደረጃ የሚደርሱት ማናቸው? የአላህ ወልዮች ናቸው። አላህ ከነሱ ያድርገን። ወላ ሰዎች ሙሉ የዱንያ ወሬ ሲለፈልፉ ብለው በዛ መሀል ስንት ጊዜ ነው አስተግፊሩላህ ያልከው ቢባል እኔ እንጃ ማስተዋል ይከብዳል። አንዳንዴ የዕልም መጅልስ ላይ ስትቀመጥ ምን ባትጠቀም በየመሃሉ አላህ ሲባል ሱብሓነሁ ወተዓላ ነቢ ሲባል ሰለላሁ ዐለይሂ ወሰለም ማለት ብቻ ይበቃሃል ይላል። ስለ ዕልም ሲናገር ዕልም ብዙ ትሩፋት አለው፣ ብዙ ጥቅም አለው። ምንም ባትጠቀም የዕልም ቦታ ላይ መቀመጥህ በየመሃሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ብለህ ይሄ ብቻ በቂ ነበር። 10 ጊዜ 5 ጊዜ 1 ሰዓት ቆይተህ 3 4 ሐዲስ ቢነሳ ነቢ እንዲህ ብለው ነቢ እንዲህ ነበሩ ተባለ ቁጥር ዐለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም ማለት በቂ ነው። ቃለ አላህ ሱብሓነሁ ወተዓላ ዐኒላህ ዐዘ ወጀል ይሄ ብቻ በቂ። ወጀዋሪሐሁም ሰውነታቸውንም እንዲወጠር እንዲጠመድ ካደረጋቸው ሰዎች ለመሆን ሞክር። በጧት አላህን በመታዘዝ አላህን በማመሰል ላ የልተፊቱነ ዞር ብለው ከማያዩ ሰዎች ለመሆን ጣር። ኢላማ ሲዋሁ ከአላህ ውጭ ወዳለ ሰው ዞር ከማይሉ ሰዎች ለመሆን ሞክር፣ ጥረት አድርግ። ሚን ዱንያ ለዱንያም ይሁን ወላ ገይሪሃ ከዱንያ ውጭ ላሉ ነገሮችም ይሁን ልባቸው ዞር የማይል መስራት ያለባቸውን ያክል በአካላቸው ይሰራሉ። የሰሩትን ያክል ሰርተው ይሄ ይበቃኛል ለዛሬ የቀረውን ጊዜ ለአኺራ ላድርግ ከሚሉ ለመሆን ሞክር። ዱንያን ትልቁ ጭንቀት አታድርግ። ወላ ተጃል ዱንያ አክበረ ሀሚና ሀዳ ሚን አልአድዕየት ነበዊየት አልማእቱራ። ነቢዩ ዐለይሂ ሰላቱ ወሰላም ዘውትር ያደርጉት የነበረ ዱዓ፣ በተለይ የኸይር ቦታ ላይ ከሰሃቦቻቸው ጋር ሰብሰብ ብለው ቁጭ ብለው ሲነሱ ይህን ዱዓ ሳያደርጉ አይነሱ ነበር። اللهم اقسم لنا من خشيتك ما تحول به بيننا وبين معصيتك ومن طاعتك ما تبلغنا به جنتك ወደ መጨረሻ ላይ ولا تجعل الدنيا أكبر همنا። ዱንያን ትልቁ ጭንቃችን አታድርግ። ምንድነው ትልቁ ጭንቅ? ዳቦ፣ ጨርቅ፣ ውሃ፣ ቆርቆሮ፣ መኪና ይሄ ነው ትልቁ ሀም ገመህ አኺራ ነው። ሲራጥ ይሁን ጀነት ይሁን ጀሃነም ይሁን የአላህ ውዴታ ይሁን ሚዛን ይሁን ሒሳብ ይሁን። በሁለተኛው ሶስተኛው በአራተኛ ደረጃ አስታውሳት ዱንያ ምን ማለት ነው? የበታቿ ማለት አንተ የበላይ አታድርጋት። ዱንያ ከደና ከዱኑ የተወሰነ ነው። ቅርብ ናት ዱንያ፣ ለማንም ቅርብ ነው። አንተ የምትጠጣውን ውሃ ነው አንበሳ የሚጠጣው፣ ውሻ የሚጠጣው፣ ጅብ የሚጠጣው፣ በሬ የሚጠጣው፣ ካፍር የሚጠጣው፣ ወፍ የሚጠጣው። ግን ሙእሚኖች የሚጠጡትን አኺራ ላይ ማንም አይጠጣም። ሱረቱል ኢንሳን ላይ ምን ይላል? አይነ የሽረቡ ቢሃ አልሙቀረቡን ሚዛጁሁም ይንተሲብ። ለተወሰኑ በደረጃ ዝቅ ላሉት የሚበረዝበት ነው፣ እንደ ተበርዞ የሚሰጥ ነው። ሙቀረቦች ግን ራሱን ይጠጡታል ይላል። ፈሂምተ ያ አብደላህ? ጀነት ላይ የመጠጥ አይነት አለ። በጣም ወደ አላህ ቅርብ የሆኑት የመጨረሻ የኢማን የተቅዋ ደረጃ ላይ የደረሱት ራሱን ይጠጡታል። ትንሽ ዝቅ ብለው ያሉት እሳ ከሱ ይበረዝላቸዋል ይላል። ሚዛጅ ማለት ይሄ ብርዙ ማለት። አኺራ ላይ ካፊሮች የጀነትን ውሃ ጭራሽ ለሽታ አያገኙትም። አፊዱ ዐለይና ሚነል ማኢ አው ሚማ ረዘቀኩሙላህ። ተቃጠለን የጀነት ሰዎች ወይ ባካችሁ አላህ ከሰጣችሁ ነገር ስጡ፣ ውሃ የሚቀመስ ሚላስ ስጡን ይሏቸዋል። የጀነትን ነገርማ አላህ ዲናቸውን ጫወታ አድርገው የነበሩ ሰዎች ላይ እርም አድርጎታል፣ አታገኙትም ይባላል። ስለዚህ ትልቅ ጉጉት የሚያስፈልገው ጥረት የሚያስፈልገው የአኺራ ጉዳይ ነው። ዱንያ ደኒአ ናት፣ ደኒያ ናት፣ ዳንያ ናት፣ ቅርብ ናት። ማንም ያገኛታል። አንተ ከታች ቀጥተህ የምትጠጣው ወንዝ ላይ እዚህ ጋር ፈረስ ይሸናል። አለ ተደረገ እዚህ ጋር ፈረስ ቆሞ ይጠጣል፣ ይሸናበታል። አንተ ከታች ቀጥተህ ትጠጣዋለህ። አየ ዱንያ። ጀነት ላይ ግን ይሄ ስለዚህ ዱንያን በዚህ ልክ ዝቅ አድርገህ ያዝ። አላህ ለአንተ አገልጋይ አድርጎ ነው የፈጠራት። አታገልግላት፣ አንተ አትልከምላት። አተር ላይ ምን ተብሏል? የብነ አደም خلقتك لأجلي فلا تلعب وخلقت الدنيا لأجلك فلا تتعب። የሰው ልጅ ሆይ አንተን የፈጠርኩህ ለኔ ነው፣ እኔ ልትገዛ ነው። አትጫወት፣ አትቀልድ በህይወትህ።
ዱንያን የፈጠርኳት ላንተ ነው ብዙ አትርከምላት ትመጣለች ሐዲስ ላይ ተነግሯል ሐመገም ነው ትልቅ ትኩረቱን አኺራ ያደረገ ሰው አላህ ተባረከ ወተዓላ በሰጠው ያብቃቃል የውስጥ መብቃቃትን ይሰጠዋል ዱንያ ዝቅ ብላ ትመጣለታለች ይሄ ነብይ ሐዲስ ነው ሰለላሁ ዐለይሂ ወሰለም የተከተበለ ያክል ይመጣል ሐመገሙን ደግሞ ዱንያ ያደረገ ሰው ጭንቀቱን ትኩረቱን ውጣ ውረዱ ጉልበቱን ሙሉ ለዱንያ ያደረገ ሰው አላህ ጀነትን በአይኖቹ መሃል ይስብበታል በሁለት አይኖቹ መሃል ድህነት ይጻፍበታል ሁሌ የሚያየው ድህነትን ነው የሚያስበው ድህነትን አይብቃቃ አይረካም ይበቃኛል ላይ በሐላል አይደለም በሐራም ለማግኘት ይጥራል ከዱንያ ደግሞ የተከተበለት ያክል አይመጣል የተከተበለት ያክል እንጂ አይመጣለት ስለጓጓ ስለጋለበ 24 ሰዓት ስለሰራ ገራቀኝ ብሎ በሐላል በሐራም ለመካበት ለመበልጸግ ስለሞከረ ከተከተበለት ውጭ ያለ ይርضى بما قسم الله لك تكن أغنى الناس الله በከተበለት ተብቃቃ ከማንም በላይ ሀብታም ትሆናለህ ተብሏል وروينا عن معاذ بن جبل رضي الله عنه أنه معاذ بن جبل حين حضره الموت موت በደሳቸው መጣ ጊዜ رضي الله عنه وارضاه جعل جمر يغشى عليه ራሳቸውን ይስቱ ጀመር ጣርሞት ላይ ሲደርሱ ህመሙ ሲበረታባቸው ከህመሙ ብዛት የመጣ ራሳቸውን ይስቱ ነበር ثم يفيق ከዛም ይነቁ ነበር መለስ ሲሉ ነበር فيقول ይሉ ነበር በዚህ መሃል ሲነቁ اخنقني خنقك አንተ መታንቀየውን ያክል እነቀኝ መስተቀየውን ያክል ልሰቀኝ فوعزتك وجلالك በልቅና በኃያልነትህ በአሸናፊነትህ ይሆንብኝ إنك لتعلم አንተ በሚገባ ታውቃለህ أن قلبي يحبك ልቤ እንደሚወድህ ያደረግከውን አድርግ እኔ ለአንተ ውሳኔ ታዛዥ ነኝ እኔ ላይ ምንም ይፈራረቅብኝ ልቤ ይወድሃል በወረርሽኝ በሽታ ነበር የሞቱት በሰሐቦች ዘመን በዑመር ዘመን ወረርሽኝ ተከስቶ ነበር ቅርብ ጊዜ ሀገራችን ላይ እንደነበረው አይነት እንደ ኮሮና ከዛም የከፋ ብዙ ሰሐቦች በዚህ ሞተዋል ሙዓዝ ብን ጀበልም ከሁለት ሚስቶቻቸው ጋር በዚህ በሽታ ነው የሞቱት አቡ ዑበይዳም በዚህ በሽታ ነው የሞቱት ሸሃዳ ነው በወረርሽኝ መሞት ሸሃዳ ሰማዕት ሸሂድ ሆኖ መሞትን የታደለ ሰው ነው በዚህ የሚሞተው በጣም ታሞ ነው በርትቶባቸው ነው ታዲያ ህመሙ ላይ ሆነው ከህመሙ ብዛት የመጣ ራሳቸውን እየሳቱ ሲመለሱ اخنقني خنقك ያንተ ውሳኔ ነው ያንተ ፍላጎት ነው በጣም ህመሙ ሲበረታ መተንፈስ ሲያቅት ሲሰቃይ እንደምትፈልገው በሽታው ይነቀኝ ያሰቃይ ፈለከውን አድርጌ ታይበኝ አንተ ልቤ እንደሚወድህ ታውቃለህ ያደረገውን ቢያደርግ ሙእሚኖች ጌታቸውን ይወዳሉ ለኸይር ነው የሚደርስብኝ ሁሉ ይላሉ ثم قال ተዘመሩ انظروا هل اصبحنا እስቲ ይወጣ ብላችሁ ነጋ እንዲያ የመጨረሻ የዱንያ ሌሊታቸው ነበረች رضي الله عنه وارضاه فأتي ያላፋቸው ሰዎች የወጡ የመጡ ያዩ في بعض ذلك የወጡ የመጡ የተመላለሱ ባለበት በመመላለሳቸው መሃል በአንዱ ላይ قيل له نعم የመከራ ሌሊት ረጅም ነው የህመም የስቃይ ሌሊት ረጅም ነው የታመምክ ቀን አንዱ ሰዓት አንድ ወር አንድ ሳምንት ይሆንብሃል አልነጋ ይላል ስለዚህ ነጋ ያሉ ነው في بعض ذلك አይተው የመጡ የሆነኛው ወጥቶ መምጣታቸው ላይ قيل له نعم አው ነጋ አሏቸው فقال إني على معاذ رضي الله عنه وارضاه اللهم إني أعوذ بك من ليلة صباحها إلى النار الله ما لدوا ولا جهنم መጓጓዣ ከምትሆን ሌሊት ባንተ ተጠበቃለሁ አለ ዛሬ ዱንያ ላይ አድሬያለሁ ሲነጋ ወደ ጀሃነም ከመሄድ ባንተ ተጠበቃለሁ هذا معاذ صاحب رسول الله من خدم الإسلام ودعا وجاهد وعلم القرآن ወደ ሻም የሄዱት ለጂሃድ ወደ የመን የሄዱት በእውቀት ጂሃድ ለማድረግ ነው መዲና ላይ በየቤቱ የዞሩ ከአላህ ውጭ የሚመለኩ ነገሮችን በመስበር በማጽዳት የሚታወቁ ሰው ነበር ሚመን ኡቲየ ሩሽደሁ ሰጊራ ከልጅነት ከወጣትነት ጀምሮ መቃናትን አላህ ካደላቸው ሰዎች ናቸው የተለያዩ ሰዎችን አስተምረው እንዲችሏቸው በማታ የሄዱ ቤት ውስጥ የሚያመልኩትን እንጨት ያወጡባቸው
ከዚህም አንድ እድሜ የገፋ ሰው ነው የሚያመልከው እንጨት ነበር ጣዖት መከረው እምቢ ሲላቸው ከልጁ ጋር ተመሳጥረው ሙዓዝ እሱ ልጅ ጋር ተመሳጥረው የሚያመልከውን ነገር አውጥተው ይጥሉታል። ማታ በተኛበት ጠዋት ሲነሳ ያጣል። ሊሳለመው ሊያመልከው ሊስመው ሊሰግድለት ሲነሳ ያጣል። ፈልጎ ሲያጣ ቤት ይወጣል። ቆሻሻ ላይ በር ላይ ያገኘዋል፣ ይመልሰዋል። ለተወሰነ ቀን በዚህ መልኩ ሄዱ አለመለስም ሲል ሰውየው ከዕለታት አንድ ቀን የእሱን የሚያመልከውን ማለት አውጥተው ቆሻሻ መጣያ ጋር ወስደው ከሞተ ውሻ ጋር አሰሩለት። ሲነሳ አጣው። እንደ ልማዱ ጓሮት ፈለገው የለም። ትንሽ ራቅ አድርገው ከውሻ ጋር አሰሩታል ቆሻሻ መጣያ። አሁን ነቃ ሰውየው ገባው። እኔማ መልከህ ቆሻሻ ላይ መጣል አንሱ። ከዛ በፊት ባለው ሁሉ ምን ይላል? ይሄን ያደረገበትን ሰው ብትነግረኝ እኔ ቆርጠው ነበር ፈልጠው ነበር ይላል። ይዝታል። ምን ይናገራል? ሲደረግበትም ከመከላከል አይደል። ይባስ ብሎ መጨረሻ ላይ ግን ከሞተ ውሻ ጋር ቆሻሻ መጣያ ላይ ወስደው አሰሩለት። አሁን ቀኑ ደርሶ ነቃ ሰውየው። አንተን ነው ማመልከው ቆሻሻ ላይ ሲጥሉህ ማትከላከል ጭራሽ ከውሻ ጋር ሲያስሩህ ማትቆጣ ብሎ አጥቦ ማነው ጥሎት ወደ ነብዩ ጋር ሄዶ አይሰላም ሰላም ሻሃዳ ተቀበለ። እድሜ የገፋ ሰው ነው። እግሩ ሸፋፋ ነው። ለጂሃድ ታውጆ ነበር ሄዳሉ አለ። ኡሁድ ሄደ። ልጆቹ ከለከሉት። ከሰለምክ ይበቃሃል። ቤት ቁጭ በል አላህ ወደ ሰጥቷል። ለይተ ዐለ አዕማ ሐረጅ ወላ ዐለ አዕረጅ ሐረጅ ተውራ በጭራሽ እኔ በዚህ ሸፋፋ እግሬ ጀነትን መርገጥ ፈልጋለሁ አለ። ነቃ ባንድ። ይሄ የማን ስራ ነው? የሙዓዝ አንድ ውጤት ነው። ረዲየላሁ ዐንሁ ሄደ። አትከልክሉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሄዶ እያነከሰ ተዋክቶ ኡሁድ ላይ ሸሂድ ሆኖ ሞቷል። ይሄ አንድ የሙዓዝ ፍሬ ነው። بعد الله تبارك وتعالى እሱ ጋር ብቻ በየቦታው የሄዱ ሙዓዝ ጀግናው ታዳጊ ወጣቱ ዛሬ 18 ዓመት ወጣት የት ነው ያለው? ባለፈው ትናንት እንደሰማነው እዚህ ሶላት እየሰገደ ስልክ ሲቀጠቅጥ ጌም ሲጫወት ነው። አስፋልት ላይ ሲከረከር ነው። ከረምቡላና ፕሌይስቴሽን ቤት ነው የምታየው። 24 ሰዓቱ ለስልክ ሰጥቶ ነው የምታየው። ታዲያ ሙዓዝ ሲሞቱ ይሄን ይላል። አላህ ሆይ ማለዳ ወደ ጀሃነም ከሆነ ምሽት ባንተ ተጠብቃለሁ። አዳሩን እዚህ አድሬያለሁ እየተመምኩ እየተሰቃየሁ እንዲሆን የዱንያ ስቃይ ከአኺራ አንፃር እዚህ ግባ የሚባል አይደለም። ማለዳው ንጋቱ ወደ ጀሃነም መሄጃ ከሆነ ሌሊት ባንተ ተጠብቃለሁ። ثم قال ከዛም ማለት ይሄን ካሉ በኋላ መርሐበን ቢልመውታ ሞት እንኳን ደህና መጣህ። ለሞት ተዘጋጅተሃል። ነቅተው ጠብቀውታል። ዛኢረን ሙጊባ የቆየህ የምትመጣው ዘያሪ ሆይ እንኳን ደህና መጣህ። ሐቢቡን ጃአ አላፋቃ በጣም በተቸገርኩበት ጊዜ የመጣህ ወዳጄ እንኳን ደህና መጣህልኝ። የአላህን ረሕመት ከጅለው አላህን ለመገናኘት እንጓግተው መጀመሪያው ያማረ ሰው ከጌታው ጋር ያልተጣላ ሰው ሞት ሲመጣ ደስ ይላል፣ ልቡ ትረጋጋለች፣ አኺራን ይናፍቃል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሞትን ስለመጥላት ሲናገሩ አይሻ ረዲየላሁ ዐንሃ ማን ነው ሞት ማይጠላ? ከአላህ ጋር መገናኘትን የጠላ አላህም ከሱ ጋር መገናኘትን ይጠላል ይላል ሐዲሱ። አይሻን ሲሰሙ ረሱላህ ከኛ ውስጥ እኮ ሞት ማይጠላ የለም፣ ሁላችንም ሞት እንጠላለን። አይ ይሄ አይደለም የተፈለገው። ሐዲስ የተፈለገው የሚኖረውን ያክል ጊዜ ኖሮ ጣረ ሞት ላይ ሲደርስ የሞት ምልክት ሲያይ ሞት የሚጠላ ሰው አለ። ይሄን ሰው አላህ ይጠላል። ዱንያ ላይ ጥሩ ኖሮ ኸይር ስራ ሰርቶ ወንጀልን ትቶ ንግድ ነግዶ በመልካም ስራ ሀብታም ሆኖ የኖረ ሰው ልክ ሊሞት ሲል ሞትን ይወዳል፣ ደስ ይለዋል። ይሄን ሰው አላህ እሱን መገናኘት ይወዳል። ታዲያ ጣረ ሞት ላይ ሲደርስ ሞት የሚወደው ማን ነው? ጣረ ሞት ላይ ሲደርስ ሞት የሚጠላው ማን ነው? ሁሉም ዘንድ ይታወቃል። አቅል ያለው ሰው ህይወቱን ያበላሸ ሰው የዱንያ ባሪያ ሆኖ የስሜት ሞርከኛ ሆኖ የወንጀል ነጋዴ ሆኖ የኖረ ሰው የሞትን ምልክት ሲያይ ይጨንቀዋል። ያሳለፋቸው መጥፎ ነገሮች ሁሉ ይመጡበታል። ባልሞትኩ ይላል፣ እድል ባገኘው ይላል። መሞት አይፈልግም። አላህም ከሱ መገናኘት አይፈልግም። ዞር አድርጎት ይላል። የአላህን ፊት የሚያተን እድል አያገኝም። በመልካም ስራ የኖረ ሰው ህይወቱን ለአኺራ አድርጎ የኖረ ሰው አላህን ያላስቆጣ ሰው ተስተካክሎ ጠጥቶ የጠበቀ ሰው ሞት ሲመጣ ደስ ይለዋል። ለምን? አላህ ጋር ስለሚሄድ። አላህ ማን ነው? ከወለደች እናት በላይ አላህ ነው። ወሁወ አርሐሙ ራሒሚን። ለማን? ከአላህ ጋር ጠባይ ጥሩ ለሆነ ሰው። ለዚህ ነው በቀደምቶች መሃል አንዱ ከይፈል ውሩዱ ዐለላህ ተብሎ ተጠይቁ። እንደው ወደ አላህ የምናደርገው ጉዞ እንዴት ነው ሲገለጥ ምን ይመስላል? መልካም ስራ ሰርቶ የኖረ ሰው ለረጅም ዓመታት ከቤተሰቦቹ ርቆ ቆይቶ የሚወዳቸው ቤተሰቦቹ ጋር እንደሚሄድ ሰው ነው። ጥሩ ስራ ሰርቶ የኖረ ሰው ወደ አላህ ሲሄድ ይሄ ነው ምሳሌው። አባቱ፣ እናቱ፣ ሚስቱ፣ ልጆቹ ካያቸው ቆይቶ በጥሩ ሁኔታ ተለያይተው
የተሻለ ሁኔታ ላይ ሆኖ ስጦታ ይዞ እነሱን ቤት ተደግሰው እየጠበቁት ያለ ሰው ለዓመታት የናፈቃቸው ሰዎችን ለማግኘት እንደሚሄድ ሰው ነው የሚሆነው። አላህ ዘንድ ያለው የተሻለ ነው። إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا ፊርደውስን ደግሰው ነው አላህ የጠበቃቸው ያለው። ልባቸው ያውቃል፣ መላእክት ያበስራቸዋል። إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة ጀነት መላእክት በጀነት አብሽሩ ብሏቸው ከዛ በፊትም ጀነት ሰማይ ተከፍቶላቸው ያያሉ። ስለዚህ ወደ አላህ ሲሄዱ ሰውነታቸው ፈታ ይላል፣ ደስ ይላቸዋል። ወዳጁን ለማግኘት እንደሚሄድ ሰው ነው የሚሆኑት። ከዛም በላይ ወንጀል ሲሰራ አላህን ሲያስቆጣ የኖረ ሰው የእሱ ወደ አላህ መሄድ ምሳሌ ከአለቃው ጠፍቶ የቆየ ባሪያ ሌላ መግቢያ የሌለው ጠፍቶ ሸፍቶ ቆየ በተላከበት በዛ ሄዱ። ምናልባትም ብር ይዞ ጠፍቶ ዞሮ ምንም መግቢያ ሲያጣ አይ አለቃዬ ጋር ነው የሚሻለኝ ብሎ ወደ አለቃው ሲሄድ ምንድን ነው የሚሰማው? አለቃዬን ሳላስፈቅድ ሄጄ የከለከለኝና አድርጌ ገና ከበር አግኝቶ በመጥረቢያ ነው የሚለኝ በመፍለጫ ነው የሚለኝ ያለ አእምሮ ላይ ብዙ ነገር ይመላለሳል። ወንጀል ሰርቶ የሞተ ህይወቱ ተበላሽቶ የሞተ ሰው ወደ አኺራ የሚያደርገው ጉዞ ሸፍቶ እንደነበረና እንደሚመለስ ባሪያ ነው ወደ አለቃ። ልጅም በለው ልጅ ያለ አባቱ ፈቃድ የሆነ ሀገር ሄዶ ቆይቶ አልሳካ ብሎት ታሞ ገርጥቶ ሲመጣ ምንድን ነው የሚሰማው? አትሂድ የተባለ ከሄደ በተለይ ስለዚህ ጣርሞት ላይ ሲኮን ሞትን መመኘት ጥሩ ስራ የመስራት ምልክት፣ ሞትን መናፈቅ ጥሩ ስራ የመስራት ምልክት፣ የነገ ህይወትን ቀድሞ የማስተካከል ምልክት። ወደ ተሻለ ሀገር ነው የሚሄደው የኢማኒ የሥራ የመደታን የማገኝበት ይላል፣ ውስጡ ይጽናናል። ስለዚህ ሐቢቡን ጃሃ አላ ፋቃ መርሐባ እንኳን ደህና መጣ። በችግር ጊዜ ነው የመጣልኛ። ህመም አሰቃይቷቸው ነው የወረሽኝ ነው ሙሉ ሰውነታቸው ቆስሎ ነው። ቤተሰቦቻቸው ሞተው ነው። ባለቤቶቻቸውን ቀድመው ቀብረው ነበር ሁለቱ ሚስቶቻቸው። اللهم إنك تعلم ጌታዬ አንተ ታውቃለህ አኒ እኔ ለም አኩን አልነበርኩም أحب البقاء في الدنيا ዱንያ ላይ መኖርን የምወድ ሰው አልነበርኩም لغرس الأشجار አትክልት ለመትከል ዛፍ ለመትከል ولا لكري الأنهار ወንዝ ለመቆፈር ውሃ ለማውጣት ولكن ነገር ግን እኔ ዱንያ ላይ መኖር ፈልጌ የነበረው لضمئ الهواجر ሙቀት በበዛበት ወቅት ሱና ጾሞችን ለመጾም ከፈርዱ አልፎ وقيام الليل ليلة المسجد في الشتاء በብርድ ወቅት ቅዝቃዜ በዛበት ወቅት ለሊት ለመስገድ ተቋቁሜ ቅዝቃዜው ሰው ብርድ ልብስ ደራርቦ መተኛት የሚወድበት ወቅት ላይ እኔ ብርዱን ተቋቁሜ ቅዝቃዜውን ተቋቁሜ ለመስገድ ሙቀት አስቸግሮ ጥም አስቸግሮ ሰው መብላት መጠጣት በሚወድበት ወቅት እኔ ለመጾም ነበር መኖር የምመኘው። ومزاحمة العلماء ከዑለሞች ጋር የዑለሞች መድረክ ላይ ተሻምቼ ለመቀመጥ ብሩከቢ በጉልበቴ ጥፍጥፍ ብዬ عند حلق الذكر حلال حرام የሚነገርበት ስለ አንተ የሚወሳበት ቦታ ላይ የዑለሞች መድረክ ላይ የተሻማው ቦታ ሁሉ የጠበበኝ ሳልመርጥ ሳልኮራ ባገኘሁት ቦታ ስብስብ ብዬ በጉልበቴ ተንበርክኬ ኖሬ ለመማር ስለ አንተ የሚነገርበት መድረክ ላይ ለመታደም እንጂ ዱንያን ወዳት እንዳልነበረ ዱንያ ላይ መኖርን እመኝ እንዳልነበረ ለዚህ እንጂ አንተ ታውቃለህ። ሂመም ከልጅባል ራሲያን ሰዎች ህይወት ላይ የተለያየ ፍልስፍና አላቸው የሚኖሩበት ዓላማ አለ። ለምንድን ነው የምትኖረው ቢባል ሁሉም የሚኖርለትን ዓላማ ይናገራል። የታላላቆች ዓላማ ይሄ ነው፣ ህልማቸው ይሄ ነው። ዱንያ ላይ ሲኖሩ አላህ ሆይ ዱንያ ላይ ስኖር ኢነከ ተዕለም ታውቃለህ አኒ ለም አኩን ኡሂቡ البقاء في الدنيا ዱንያ ላይ መኖር አልወድም አልፈልግም ነበር። ለምን እንጂ لغرس الأشجار ዛፍ ለመትከል ወይም ምንጭ ለማመንጨት አልነበረም ዱንያ ላይ መኖርን ወድ ወላኪን ነገር ግን ዱንያ ላይ መኖር ወድ የነበረው لضمئ الهواجر ሀዋጅር ማለት ሃጅራ ከሚለው የተወሰደ ነው። ሃጅራ ማለት የእኩለ ቀን ጠራራ ፀሐይ ማለት ነው። እንደ እኩለ ቀን ፀሐይ ቀኑ ሙሉ የሚለበልብበት ወቅት ላይ ለመጾም ይሄ አይነት ወቅት ላይ ሰው መብላት ነው የሚወደው፣ መጠጣት ነው የሚወደው፣ ማረፍ ነው የሚወደው። ግን የገባቸው በድካም ልክ አጅር እንደሚገኝ ስለሚያውቁ ጠራራ ፀሐይ ሙቀት ይበዛበት ወቅት ላይ ለመጾም ነበር የምመኘው። አጅር በድካም ልክ ነው፣ በልፋት ልክ ነው። ብርዳማ ቀኖችን የጾመ ሰውና ሙቃታ ፀሐያማ ቀኖችን የጾመ ሰው አጅሩ እኩል አይደለም። ጥቅል አጅር ማግኘት ሁሉም ያገኛል። ግን ጠራራ ፀሐይ ሆኖ ሙቀት ሆኖ ወቅቱ ሙቀት ከፍ ብሎ ተደጋጋሚ የጠማው መጠጣት የፈለገ የጾመ ሰው አጅሩ ከፍ ይላል። በተለይ ስራ ያለበት ሰው ሲሆን በረሃ ላይ የሚውል ሰው ሲሆን የሚመላለስ ሰው ሲሆን ላብ ይወጣዋል፣ ፀሐይ ያንቃቀዋል። በዛ ልክ ደግሞ ፈሳሽ ያስፈልገዋል። ያን ችሎ መጾም አንድ ዱንያ ላይ አዋቂዎች የሚኖሩለት ዓላማ ነው። وقيام الليل في الشتاء ليل ለመስገድ ከመስገድ በሽታ በክረምት ላይ ሌሊቱ ረጅም አንድ በሌላ በኩል ብርድ ነው። ብርድ ልብስ ደርብ ነው የሚለው
ማሞቂያ ክፍተት ነው የሚለው። ስትሰግድ ደግሞ ይሄን ሁሉ አድርገህ አሰግድ። ሸንቀጥ ብለህ ነው የምትሰግደው። ምቾቱን ርቀህ ሙቀቱን ርቀህ ወሙዛሐመት العلماء بالركب ዑለሞች ጋር ተሻምቼ ለመቀመጥ በምን بالركب በጉልበቴ እንደው ተንፈላስሼ ተደላድዬ ተቀምጬ ማለት ነው። አንድ ሲጀመርም የዕልም መድረክ ላይ ሰብሰብ ብሎ መቀመጥ ነው አደቡ። ሲቀጥል የዕልም መድረክ ላይ በተለይ በእነሱ ዘመን በድሮ ዘመን ቦታው ጭንቅንቅ ነው። በሺዎች የሚቆጠሩ ሰዎች ይሰለፉበታል። ቦታ አይገኝም። አንዳንዶች ነገ ዙህር ለሚሰጥ ትምህርት አስር ገብተው ቁጭ የሚሉ ነበሩ። ሽንት መሽኛቸውን ይዘው ይሄዱ ነበሩ። ሲራ ላይ እንደተነገረ ነገ ዙህር ነው ትምህርቱ የሚሰጠው። ዛሬ አስር ላይ ሄደው ቁጭ ይላሉ። ከአስር ጀምሮ ለሽንት እንኳን መውጣታቸው እዛው መቻቸው ሽንታቸውን ይሸናሉ። ከሄዱ መልሰው ስለማያገኙት ማለት ነው። በተለይ ከዕልሙ መድረክ ቀረብ ማለት ይወዳሉ። ዛሬ ብላክስ የዱንያ ስብስብ አለ ከተባለ ብር ታገኝበታለህ ከተባለ ቀድሞ የገባ ይሸለማል ከተባለ ለሊት 9 ሰዓት ይጣሉ። ዒልም አለ ትምህርት አለ አኺራ ጉዳይ አለ ከተባለ 2 ሰዓት ነው ተብለው 6 ሰዓት ይመጣሉ። አዳን ሲል ሚዛኑን ተመልከት። ጨረታ ሲሆን የዱንያ ጉዳይ ሲሆን 11 ሰዓት ላይ 9 ሰዓት ላይ ወጥተው ቦታ ይዛሉ እንዳይመጣቸው ጥሩ ፊት ለፊት ወንበር ይዛሉ። ትኬቱን አስቀድሞ ይገዛሉ። የአኺራ ጉዳይ ሲሆን የመጨረሻ የእህቲማማቸው የትኩረታቸው መጨረሻ ያደርጉታል። ጥሪ ያለ 3 አይነት 4 አይነት ጥሪ ያለ አንደኛው የዕልም ነው፣ አንደኛው የሰርግ ነው፣ አንደኛው ደግሞ የቤተሰብ ነው። የሰርጉ ይሄዳል። ምን ስላለ ቀይ ወጥ ቅልጥም ስላለ መጥፎ ስላለ የዱንያውን ሄዳለሁ ለምን ቀረጻ ስላለ ፕሮቶኮል ስላለ ትልልቅ ሰዎች ስላለ እገሌ የሚባለው ቱጃር እገሌ የሚባለው ሚኒስተር ይመጣል ተብሏል። እሱን ላይ እነዚህ ሁሉ ትኬቱ ከሞላ ባሱ ከሞላ የዕልሙን እንሄድልሃል። እንደዚህ አይነት የዲኑን ጉዳይ የመጨረሻ ትኩረታቸው የሚያደርጉ ጥቂት የማይባሉ ሰዎች ነዑዙ ቢላሂ አን ነኩነ ሚንሁም። የዕልሙ ላይ ነው ማልደህ መነሳት ያለ። የሷሊሖች ጸጸት እንደዚህ ነው። ከዱንያ ሲወጡ ቢጸጸቱ እንደዚህ ነው የሚጸጸቱ። ዕልም ስለሚቋረጥበት፣ ጾም ስለሚቋረጥበት፣ ሶላት ስለሚቋረጥበት። ከጾምኩ በኋላ እኔን አስታውሰው ማን ይሰግድልኛል? ማን በረካዓተይን ያስታውሰኛል? ሰግዶ ማን ዱዓ ያደርግልኛል? ከሞት በኋላ ለሰው አይሰገድም። እኔ ከሞትኩ በኋላ ማን እስትግፋር ያደርግልኛል? ማን ሰደቃ ይሰጥልኛል? እኔ ዛሬ ያለሁኝ እኔው ለራሴ ቤቴን ልስራ እንጂ ልሽቀዳደም እንጂ ይላል። ፈበካ አለቀሰ። አልሐሪቱ ኢብኑ ዑመይራ ሐሪት ኢብኑ ዑመይራ የሚባል ሰው ቦታው ላይ ነበረ። ትልቅ ታቢዒ ነው። አለቀሰ። ፈቃለ ለሁ ማ ዩብኪከ ምን ያስለቅስሃል አሉት። መዓዝ በዚሁ ስሜት ላይ ሆነ። የአኺራ ጉዞ ጀመረዋል። እሳቸው ከሞት ጋር ናቸው። መርሐበን ቢልመውት ያሉ ቃለ አልሐሪት አለ ማ አብኪ እኔ እኮ አላለቅስም ሊቀራበትን በይኒ ወበይነክ በእኔና በአንተ መሀል ስላለ ዝምድና አይደለም አለቅስም። ዝምድና አሳስቦኝ አይደለም አለቅስም። ወላ ሊዱንያ ለዱንያም ለጥቅምም ብዬ አይደለም። ኩንቱ ኡሲቡሃ ሚንካ ከአንተ አገኘው የነበረ ጥቅምም ስለሚቋረጥብኝ ወይም የዝምድና ነገርም ሆድ ብሶኝ አይደለም አለቅሰው። ታዲያ ምንድን ነው የሚያስለቅስ? ብዙ ጊዜ ሰው አንድ ሰው አጠገቡ ሆኖ ሲሞት የሚያለቅሰው ለዚህ ወይም ዘመድ ነው ወይም ደግሞ ወዳጅ ነው፣ ባለውለታ ባለጸጋ ነው። ወላኪን እኔ ግን የማለቅሰው ኩንቱ ኡሲቡ ሚንከ ዒልማ ከአንተ እውቀትን አገኘ ነበር፣ ዒልምን አገኘ ነበር። ፈአኻፉ አሁን እየሞትክ ነውና እፈራለሁ እየሰጋሁኝ ነው። አንየንቀጢዕ ያ አገኘው የነበረ ዒልም እንዳይቋረጥብኝ ፈርቼ ነው። ሁሉም ውስጡ ላይ ባለው ሐሳብ ልክ ነው የሚጨነቀው የሚያለቅሰው። ፈቲልከ ሂመቱሃ ጀናቱን ዓሊያት ወቲልከ ሂመቱሃ ዘኽረፈቱል ዓባድ። ከሴቶች ውስጥ ጭንቀቷ ትኩረቷ የጀነት ደረጃ ላይ መውጣት ይሆናለች። ከሴቶች ውስጥም የእሷ ጭንቀት ትኩረት የጨርቅ ፋሽን ይሆናል። የሚያብለጨልጭ ጨርቅ ገሊት የለበሰችው እኔ ካለበስኩ ሞቼ ይገኛለሁ። ቢኖርም አዲስ ሞዴል መጣ፣ አዲስ ፋሽን መጣ፣ እንደዚህ አይነት ስታይል መጣ፣ እንደዚህ አይነት ፋሽን መጣ ያለች ሂማዋ ወኔዋ ትኩረቷ ሐሳቧ ጭንቀቷ ልብስ ጨርቅ ይሆናል። ለሌላው ደግሞ የጀነት ፎቅ ይሆናል። ከወንዱም እንደዚሁ ሰዎች የሚያለቅሱት ውስጣቸው ባለው ጭንቀት ነው። አባቱ ሲሞት ምግብ ስለሚቋረጥበት ያለቅሳል። እዚህ ጋር ደግሞ የእውቀት አባቱ ስለሞቱበት የእውቀት ነገር አሳስቦት አለቀሰ። ሙዓዝ ብን ጀበል አዕለሙ ናሲ ቢልሐላል ወልሐራም ናቸው። በነቢዩ ምስክርነት ከኡመቴ ውስጥ ሐላል ሐራምን ከማንም በላይ የሚያውቀው ሙዓዝ ብን ጀበል ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ከኡመቴ ውስጥ ፈራኢድን የሚያውቀው የውርስ ህግ የሚያውቀው ዘይድ ነው ብላ፣ ቀባ ደግሞ ፍርድ ዳኝነት የሚያውቀው አሊ ነው ብላ፣ በኡመቴ ውስጥ በጣም አዛኙ አቡበክር ስዲቅ ነው ብላ፣ በአላህ ጉዳይ ላይ ብርቱ ዑመር ነው ብላ። ሁሉም ሰሓቦቻቸው የራሳቸውን ተሰጥኦ አላቸው። እዚህ ጋር ሙዓዝን
ሐላል ሐራምን ከማንም በላይ የሚያውቃል። የቂያም ቀን ዑለሞች ወደ አላህ ሲጓዙ ከዑለሞች ምድብ ሆነው ይጓዛሉ በጋራ። ሙዓዝ አንድ ድንጋይ ሲወረወር የሚያርፍበት ያክል ርቀት ላይ ቀድሟቸው ሄዶ ለብቻው ከፊት ይጓዛል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዑለሞች በጋራ በመደዳ ሁሉም ዱንያ ላይ ይሰሩት በነበር የሥራ ምድባቸው ተመድበው የሰደቃ ሰዎች ከሰደቃ ሰው ጋር፣ የዝምድና ሰዎች ከዝምድና ሰው ጋር፣ የሌይል ሰዎች ከሌይል ሰው ጋር፣ የጂሃድ ሰዎች ከጂሃድ ሰው ጋር፣ የዕልም ሰዎች ከዕልም ሰው ጋር ሆነው ነው ዙመረን ወደ ጀነት የሚጓዙት። ታዲያ ሙዓዝ ከዑለሞች ጋር ነው ምድባቸው ይጓዛሉ። ግን ከዑለሞች ጋር አብረው አይጓዙም። ከሁሉ ጋር የሩትዋ አንድ ድንጋይ ሲወረወር የሚያርፍበትን ያክል ርቀት ቀደም ብለው ኡማ ለብቻቸው ህዝብ ቡድን ሆነው ይጓዛሉ ተብሎላቸው። ሙስሊም ሌሎች የመዘገቡት ሐዲስ ከአራት ሰዎች ቁርአንን አቅሩኝ በሏቸው ብለዋል። አራት ሰው ከሰሐቦች ውስጥ ልዩ የቁርአን ችሎታ ያላቸው ናቸው። ተቅሪኡል ቁርአን ሚን አርባዕ የአማራ አቀራር እነሱ ጋር ነው ያለው። የተለየ ተሰጥኦ ብቃት ያላቸው ናቸው ብለው አራት ሰዎችን ጠቅሰዋል። ከአራቱ መሃል ማን ናቸው አሉ? ሙዓዝ ብን ጀበል ናቸው። ይሄ ሁሉ ፈድል ያላቸው ገድል ያላቸው ትሩፋት ያላቸው ትልቅ ሰው ናቸው። ሞቱ በወጣትነት ረዲየላሁ ዐንሁ 18 ዓመታቸው ሆነው ነው መዲና የሰለሙት። ወጣት ሆነው ያን ወጣትነታቸውን ተጠቅመውበት ከዛው ወጣትነት ብዙም ሳይርቁ ሀያዎች አካባቢ ላይ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ወደ የመን አስተማሪ አድርገው ልከዋቸው። ነብዩ እውቅና ሰጥተው አስተማሪ ሁን ብለው የላኳቸው በዕልም ተመስክሮላቸው አንዳንድ ምክሮችን መመሪያዎችን ሰጥተዋቸዋል። አኽላቅን ለሰዎች ያሳምር ብሏቸው። ዕልም ብቻ ዋጋ የለውም፣ አኽላቅ ከሌለ ከም ሰዎች ከዲን እንዲሸሹ ያደርጋል። እንደ ሂጅራ 18ኛው ዓመት ላይ በጣም ሞተዋል። ሲሞቱ አለቀሱ ዕልም ስለሚቋረጥባቸው። ቃለ ሙዓዝ አሉ አሁንም የዕልም ስራቸውን አባታዊ ምክራቸውን አላቆሙም። ፈላ ተብኪ አታልቅስ አሉት። መፍትሄ አለ። ዕልም ከኔ ጋር አብሮ አይመጣም። አንተ የዕልሙን መንገድ ተከተል እንጂ ታገኘዋለህ። ፈኢነሁ መን ዩሪድ ልዕልመ ዕልምን ከአንጀቱ የፈለገው አሳቡ ዕልም ይመጣለታል፣ ያገኘዋል። ከማ ኡቲያ ኢብራሂም ዕልም እንደተሰጡት ወደ ኢብራሂም ዕልም እንደመጣ ሁሉ ዕልምን ከልቡ የፈለገ ሰው ዕልም ይመጣለታል። ኢብራሂም ኸሊሉ ረሕማን የአላህ ወዳጅ ዕልምን እንዳገኙት አንተም ታገኛለህ። ወለይሰ ተማ በዛ ጊዜ በኢብራሂም ጊዜ አልነበረም የውመኢዝን ያኔ ዕልሙን ወላ ኢማን ዕልምን ኢማንን ባልነበረበት ጊዜ አላህ ለኢብራሂም ዕልምን ሰጥቷቸዋል። አንተም ዕልምን ከልብህ ፈልገው እንጂ አላህ መንገዱን ያመቻችልሃል ማለት ነው እንጂ አንተ እንደ ኢብራሂም ቤት ቁጭ ብለህ ዋህይ ይወርድልሃል ማለት አይደለም። ወለቀድ አተይና ኢብራሂም ሩሽደሁ ሚን ቀብሉ ወኩና ቢሂ ዓሊሚን ኢብራሂም የአላህ ነቢይ ናቸው፣ በዋህይ አላህ ታወቋቸዋል። ግን እንደ መነሻ ለአንተ ውስጥ ላይ ፍላጎቱ ይኖር እንጂ አላህ ያመቻችልሃል። ፈልገው የፈለከውን ነገር ታገኛለህ። ሰው ያስፈልገኛል ያለውን ነገር ከፈለገ ያገኛል። ከሚባለው ሰማይ ወጥቶም ይሁን ወደ ሰማይ አርጎም ይሁን ወደ ምድር ሰርጎ ያገኛል። ዋናው ምንድነው? ሂማ ፍላጎት ካለ ግራ ቀኝ ብለህ ዕልም ታገኛለህ። እዚህ አጠገብህ ስለነበርኩ ታገኘው የነበረው ዕልም እኔ በመሞቴ የሚሞት የሚቋረጥ እንዳይመስልህ። ዑለሞች ብዙ ናቸው፣ አንተ ብቻ ዕልምን ፈልግ አሉት። ሀከዳ እስከ መጨረሻ ኢርሻዳቸውን ምክራቸውን ወስያቸውን ጣርሞት ላይ ሆነው እንኳን ረሱ። ዓለም ተማሪውን እንደ ልጁ ነው የሚያየው። ልጁን የራስህ ጉዳይ ያታልቅስ አይደል? ለምን ታለቅሳለህ? ልጅ አይዞህ አላህ አለ። ከዛ በኋላ ደግሞ አላህ አግርቶልኝ የሰበሰብኩት ሀብት አለ፣ አይዞህ ወንድሞች አሉ፣ አያቶች አሉ ይላል፣ ያጽናናል። እዚህም ጋር የዕልም አባት የሆኑ ዑለሞች ተማሪዎቻቸውን ምክር ይሰጣል። ኢማም አሕመድ ከአንተ በኋላ ማንን እንጠይቅ ተብሎ ተጠይቀዋል። እርሱ ከሞቱብን ማንን እንጠይቅ? እገሌን ጠይቁ ብላ ከገሌው እኮ በዕልም እገሌ ይበልጣል አሏቸው። ቢሆንም እሱ ጠይቋል። የዕልም ሰው ብቻ ሳይሆን የተቅዋ ሰው ነው፣ የዙህድ ሰው ነው፣ የዲን ሰው ነው። በዕልም እገሌ ቢበልጠውም ዋናው ዕልሙ አይደለም፣ ዕልም መሰረቱ ነው እንጂ አላህ ይወፍቀዋል ብዬ ተስፋ አደርጋለሁ። እገሌን ጠይቁ አሉ። እሳቸው የጠቀሙት ሰው በሰዎች እይታ ዕልሙ ከሌላ ሰው ጋር ሲያነጻጽሩ ዝቅ ያለ ነበር። ቢሆንም በዕልም እኮ እገሌ ይበልጣል ሲሏቸው ስንት ዕልማቸው ዕልም አልአወሊን ወልአኺሪን አለኝ ብለው የሚፎክሩ አሉ። ግን ቀልባቸው ደረቅ ይርሺ የአላህ ተውፊቅ የላቸው። በዕልም ሊናገሩ ይችላሉ፣ መረጃ ሊያቀርቡ ይችላል፣ ግን ተውፊቅ የለው። ስለዚህ አብዱል ወሃብን ጠይቁ አላህ ይወፍቀዋል ብዬ ተስፋ አደርጋለሁ። ንግግርን አላህ ትክክል ያደርገዋል ለሱ ብለህ ከተናገርክ። እስከ ዛሬ እስከ ቅርብ ጊዜ ድረስም ዑለሞች ዘንድ የታወቀ ነው። በአደብ በስራ ይጠይቋቸዋል። ጣርሞት ላይ ሲሆኑ ከአንተ በኋላ ማንን እንጠይቅ ፈትዋ፣ ከአንተ በኋላ ማን ጋር እንማር፣ ማን ነው የምትመክሩ? እገሌ የሚሏቸው። ዕልም ለዚህ ነው የዘር ሐረግ አለ፣ ሲልሲላ አለ። በራስህ ዝም ብለህ አንገትህን ደፍተህ ክታብ ያነበብክ ሆዶ ያደመጥክ ዕልምን አታገኝም። ሰርጎ ገብቶናል።
ዘር የሌለው ትሆናለህ፣ ጥገኛ ትሆናለህ፣ መጤ ትሆናለህ፣ ወፍ ዘራሽ ትሆናለህ። ከዑለሞች ከሆንክሳ አንዱ ዓለም ለአንዱ ያቀብልሃል። የአንዱ ዓለም ምክር ለአንዱ ያቀብልሃል። በአባት በአያት በአጎት በወንድም መሃል በክብካቤ ያደገ ሰው አስተሳሰቡ ስብዕናው የተሟላ ይሆናል። ተንከባካቢ የሌለው አባት ያልቀረጸው ታላቅ ወንድም ያላነጸው አያት ያልገሰጠው ጋጠ ወጥ ይሆናል፣ ስርዓት አልባ ይሆናል። ዒልምም ላይ ይሆን አሁን የምናየው ይሄ ነው። የዒልም መድረክ ላይ አደብ ይዘው ሰብሰብ ብለው አንገታቸውን ደፍተው ጉልበታቸውን አጣጥፈው መማር ውርደት የሚመስላቸው ሰዎች አሉ። እንደ ተራራ ከፍ ከፍ የሚሉ ሰዎች አሉ። ሶፋ ላይ ተቀምጠው ጥላ ላይ ተቀምጠው ኦዲዮ በማድመጥ መጽሐፍ በማንበብ ዒልም ማግኘት የሚችሉ ይመስላቸዋል። ደረቁን ዒልም ሊያገኙት ይችላል። ዝም ብሎ የወረቀቱን ዒልም ሊያገኙት ይችላል። ግን ተውፊቁን ያገኙት፣ ሂዳያውን ያገኙት፣ በረካውን ያገኙት። አሁን ላይ የተፈተነው በዚህ ምንነቱ የማይታወቅ ሰው ኢብኑ ፉላን፣ አቡ ፉላን፣ ኡሙ ፉላን ጭራሽ ሴቶችም ጋር ሆነው ከስክሪን ጀርባ ተደብቀው ይበጠብጣሉ። ህዝብን በሹብሃ ይሞላሉ። ዒልም አባታሉ፣ ዒልም የዘር ሐረግ አሉ። በዑለሞች ያልተሞረደ በዑለሞች ያልተቃኘ ራሱ ይዞት የመጣ ድፍረት 20-30 ዑለሞች የሆነ ጉዳይ ገጥሞናል ኑ ሹራ አድርገን ወሰን የሚሉበትን ጉዳይ እግሩን ሰቅሎ ያወራጨ ያወናጨፈ ይቻላል አይቻልም ይላል። ምንም ችግር የለውም ይላል። ቲክቶክ ላይ ፈቶ ይሰጥበት ትክክል ያለው ሰለላሁ ዐለይሂ ወሰለም። ይሄ አሁን ሸባቡን ያበላሽ፣ ወጣቱን ያበላሽ፣ ጀማውን እየከፋፈለ ነው። ዑለሞች ቆይ ላስብበት የሚሉትን እናሳደረው የሚሉትን ጉዳይ ምን ችግር አለው ይላል። ይሄን ድርቅና ከየት ነው የመጣው? ራሱ ብቻውን ሜዳው ላይ ስለጋለበ ነው። ዑለሞች ጋር ቁጭ ብሎ ፈትዋ እንዴት እንደሚሰጡ ደርስ እንዴት እንደሚሰጡ የኺላፍ መሰላ ላይ እንዴት ተርጂህ እንደሚያደርጉ አልወሰደም። አንድ ሁለት ክታቦችን ከዓለም ይቀራል። ከዛ በኋላ አፋቅ الدنيا አፋቅ العلم የተከፈተለት ይመስላል። በህልሙ የሚያገኘው ይመስላል። ዒልም ብዙ ስንዝሮች ነው። አንደኛው ስንዝር ስትገባ ሁሉን ያወቅክ ይመስላል። የመጨረሻው ስንዝር ላይ ስትደርስ ነው ምንም አላወቅኩም እንዴ መሀል ላይ ታስቸግራለህ፣ ትበጠበጣለህ። ያ እንዳይሆን ከመሀል የመጨረሻ ምክር ይሄንን ወስድ ይገባል። የዘመኑ ችግር ይሄ ነው። ከዛ ቀደምቶች 20-30 ዓመት ዒልም ላይ ያሳልፉ 10 ምናምን እየተማሩ 10 ምናምኑን ልምድ ይወስዱ። እነ ኢማም ማሊክ በዛ ዘመን የነበሩት 20 ዓመት 30 ዓመት 15 ዓመት ይማራሉ። ተምረው መማር ያለባቸውን ከጨረሱ በኋላ ዑለሞች ጋር ይችላል ይበቃል ካሁን በኋላ ተቀመጥ እስኪባሉ ድረስ። ይሄ መሻይኾቻችን ጋር ማይተናል። ሂድ አስተምራን ካሁን በኋላ ማስተማር አለበት ሳይሏቸው አያስተምሩ ነበር። ኢጃዛ የሚባል ነገር አለ። ኢጃዛ የወረቀቱ ብቻ ሳይሆን በሀገራችን ተርቲብ መሰረት ፈትሐል ጀዋድ፣ ፈትሐል ወሃብ መጨረሻ የሚቀሩ ክታቦች ይሄን ከቀራ በኋላ ጥምጣም ያስወለትና ሂድ ካሁን በኋላ አስተምሩ ናቸው። አሁንም ድረስ አለ ይሄ ስርዓት። ከተማ አካባቢ ላይ እየጠፋ መጣ እንጂ አያቶቻችን አባቶቻችን ቀደምት መሻይኾቻችን በዚህ መልኩ ነው የቀሩት። ቅርብ ጊዜ ድረስ ከሀገራችን ትልቅ መሻይኾች አሉ። ሼኽ ባሲጤ ናቸው ረሂመሁላህ ተዓላ ወገፈረ ለህ። ዒልምን ለፍተው ደክመው እሳቸው ራሳቸው ሲነግሩኝ ከኔ አባት ጋር አብረው ቀርተዋል። ይፋት የሚባል ሀገር ላይ አብረው ተገናኝተዋል። እኔ ጋር ምሳ እየበሉ ያችን ሴት አስታወስካት አሏቸው ለኔ አባት። ማንን? ምግብ ርቦናል ብለን በራን ካፍተን ስንጠይቃት ስንት ቀን ቅቤ ተቀብታበት የግማሽ ሻሿን ይሄ ሻሽን አጥባችሁ አምጡልኝና አንድ ቂጣ ሰጣችኋለሁ ያለችንን ሴት ታስታውሳታለህ? አንድ ቂጣ ለማግኘት ቅቤ ተቀብተውበት የግማሽ ሻሻቸውን ወንዝ ላይ ሄደው አንዱ አምጥተው ነው የተመገቡት የኖሩት በዚህ መልኩ። ዒልም እንደዚህ ስብርብር ብለህለት ተንከራተህለት እንጂ አታገኘው። እንዲህ ሆነው ነው ዒልም ያገኙት፣ እንዲህ ሆነው ነው ፍቃዱን ያገኙት። ከሱ ጋር አብሮ በረካ ይሰጣል፣ አደብን ይሰጣል። አሁን ላይ በየቦታው ዒልም ይሰራጫል፣ ይበተናል። ግን በረካው ትንሽ ነው፣ የበለጠ እያባላ ነው፣ እያከፋፈለ ነው። ያ እንዳይሆን የዕልምን አደብ እንጠብቅ ይገባናል። አላህ ዒልሙንም አደቡንም ዐመሉንም እሱ ይስጠን። ዒልሙንም አደቡንም ዐመሉንም እሱ ይስጠን። ዒልሙንም አደቡንም ዐመሉንም ስነ ምግባሩንም እሱ ይስጠን። ወቢላሂ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።